ጤና ይስጥልኝ እንደምን አደራችሁ እንደምን ዋላችሁ አድማጮቻችን በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ይህ በኦኤምኤን በሳምንት አንዳንድ ጊዜ ሁለት ተዘጋጅቶ የሚቀርብላችሁ የሀሳብ አድማስ ፕሮግራም ነው። በዚህ ፕሮግራም እያንዳንዳችን የፕሮግራሙ ተሳታፊዎች ታዳሚዎች የየራሳችንን አስተያየት የምንገልጽበት በሀገሪቱ ውስጥ እየተደረጉ ያሉ ወቅታዊ ጉዳዮች ላይ የራሳችንን አስተያየቶች የምናንሸራሽርበት ነው። ተከታተሉን ከኛ ጋር ሁኑ። ከኔ ጋር ያሉት እኔ ተክላብ ከዚህ ከቺካጎ ወንድሜ ተመስገን የህግ ባለሙያ ከዋሽንግተን ዲሲ፣ ኢብሳ ከናይሮቢ ኬንያ እና ራጂ ከዚህ ከካልጋሪ ተዛዛቱ ካልጋሪ ካናዳ አብረውኛሉ እና ዛሬ የምንነጋገረው በብዛት ይሄ ስለ ሀገራዊ ምክክር ኮሚሽኑ በዚህ ሳምንት ከኤድመንተን ነው እንደምራጂ ከካልጋሪ ሳይሆን እና ስለ ሀገራዊ ምክክሩ በብዛት በስፋት ዛቱ በፈቀደልን መጠን በዛ ጉዳይ ላይ እንነጋገራለን። ከዛ በፊት ግን ስለ መንግስት ዛሬ ከዚህ በፊት ድሮፕ ያደረጋቸውን ቻርጆች በታየ ደንዳ ላይ እንደገና አቃቤ ህጉ ይግባኝ ጠይቆ ፍርድ ቤቱ ይግባኙን አያለው ባለበት ወንድማችን ታየ ቤቱ እንደተበረበረ እንደታሰረም እርግጠኛ አይደለሁም። በዛ ጉዳይ ላይ እንደዚህ አይነት ነገር ይወራልና እስቲ የህግ ባለሙያ ከተመስገን ልጀምርና ምንድነው እየሆነ ያለው እስቲ ከህግ አንፃር እስቲ የምትለውን ነገር እስቲ እንስማ። አመሰግናለሁ ወንድሜ። እንግዲህ የታየ ሁኔታን በተመለከተ ታየ ደንዳ መታሰሩ ተረጋግጧል። የሚገርም ነገር መታሰሩ የህግ ሂደቱ እንዳለ ሆኖ የህግ ሂደቱን ትንሽ የታየ ስርዓት የህግ ጉዳይ ነው እንዳንል በዛ መልኩ አፋችንን ሞልተን የህግ ጥሰት አለ የማያስብል ነገር የሚመስሉ ብዙ ነገሮች የሚያመላክቱ ነገሮች ሲፈጸሙ አይተናል። እንግዲህ አቃቤ ይግባኝ ማለቱ ከዚህ በፊት ዋስትና ተጠብቆለት በነበረው ኬዝ ላይ ይግባኝ ማለቱ ምንም የተለመደ የህግ ሂደት ነው። እዛ ላይ ምንም ምናነሳው ብዥታ የለም። ግን የታየ ስርዓት የፖለቲካ ስርዓት ለመሆኑ በጣም የሚገርም ገና ዋስትና መብቱ ማነው ይግባኝ ይታይ ከነበረበት ፍርድ ቤት ላይ ጉዳዩ ገና ከዚህ ችሎት ላይ ያለ ነው ቀድሞ ፖሊስ የታየን ቤት ከበባ ያደረጉት። ያ ማለት ኦሬዲ ዳኞቹ እንትኑ ተሰጥቷቸዋል ማለት ነው። ታየ ቀርቦ እንዲከራከር መጀመሪያ ነፃ በተባለ ወንጀል ክርክር ሂደቱ እንዲቀጥል ቀድሞ ከፖለቲካ አካሉ ወይም ከደህንነት አካሉ ጋር በዛ ጉዳይ ላይ ወስነዋል ማለት ነው። ቀድሞ ታየ ገና ከፍርድ ቤት ይሄ ጉዳይ ውሳኔ ከማግኘቱ በፊት የታየን ቤት ከበባ ማድረግ ዋና ዓላማው ይሄንን ተግባር ለመፈጸም ከመጀመሪያውኑ የፖለቲካ ጉዳይ የፖለቲካ ስርዓት ነው እየታሰረ ያለው እንጂ የህግ ጥሰት ፈጽሞ አይደለም ነው። እንግዲህ ሁላችንም እንደምንሰማ ሰሞኑን ከትናንትና ጀምሮ ይሄን ሳምንት የምክክር ጉዳይ የምን ነገር አንስተው ሲያራግቡ ሰምተናል። ወደዛ ለመግባት እንኳን ፈልጌ ሳይሆን ታየ ደንዳን የፌስቡክ ሐሳብ እንኳን ማስተናገድ የማይችል የኋላ ስብራት የዘመናት የፖለቲካ ችግራትን እንፈታለን ብለው የሚያላዝኑት በየሚዲያው ወጥተው የሚያላዝኑት የመንግስት አካላት እሱን እንመለስበታለን። ወንድሜ ኢብሳ አንተም የህግ ባለሙያ ስለሆንክ ወንድማችን ተመስገን ያለው የፖለቲካ እስር ነው ታየ ምን አይነት ፖለቲካ ተጫውቶ ቢሆን ነው ለዚህ መንግስት ስጋት ሆኖ ይሄ መንግስት እንዲያስር ያደረገው? የታየ ተጽዕኖ ምን ያህል ነበረ?
ታየ እስር ቤት ነበር ለረጅም ጊዜ ከእስር ቤት ከተፈታ በኋላ በአንተ እይታ ምን ያህል ነበር የሱ ተጽዕኖ ብለህ ታስባለህ? ታየ እንደሚታወቀው ብዙ ዘመናትን የታሰረ ነው። በፖለቲካ እስረኝነት ከ16 ዓመት በላይ እስር ላይ ያሳለፈ ነው። ከትምህርት ላይ 2 ጊዜ ተቋርጦበት የህግ ትምህርቱንም ለመጨረስ ከ16 ዓመት በላይ የፈጀበት መሆኑን እናስታውሳለን። ለነጻነት በሚደረገው የኦሮሞ ትግል ውስጥም የራሱ ድርሻና ተሳትፎ ነበረው። በዛም አስታኮ ነው ያሰሩትና ታስሮ ረጅም ከ16 ዓመት በላይ በተለያየ ጊዜ ታስሮ የወጣውና ያሁኑን እስር ልዩ የሚያደርገው ለውጥ መጣ ተብሎ በቄሮ በኦሮሞ ትግል ለውጥ መጣ ተብሎ ስልጣን ላይ የወጡት ሰዎች የኦሮሞ መንግስትንን ወይም ጥያቄዎችን እንመልሳለን ብለው ጥያቄ በተቀበሉበት ጊዜ መሆኑ ነውና ዋናው ግን ለእስሩ ምክንያት ሆኖ የሚታየው ሐሳቡን በነጻነት የመግለጽ ጉዳይ ነው። በተለይ በታንዛኒያ የኦላና የመንግስት የብልጽግና ድርድርን በተመለከተ የሰጠው አስተያየት ክፉኛ እንዳስቆጣቸው በወቅቱ አይተን ነበር። በመንግስት በኩል ችግር እንዳለና የኦላ መሪዎች የመንግስትን አየር ክልል ወይም መንግስት በሚቆጣጠረው የኢትዮጵያ አየር ክልል ውስጥ አልፎ መሄዳቸው ለሰላም ያላቸውን ቁርጠኝነት ያመለክታል የሚለውና ጠቅላይ ሚኒስትሩን በተመለከተም የተናገረው ንግግር በጣም እንዳስቆጣቸው እናይ ነበርና እነዚህ ሁለቱ ነገሮች ናቸው ብዬ አስባለሁ በዋናነት ለእስሩ ምክንያት የሆኑትና የፖለቲካ እስር መሆኑ ከመነሻው ግልጽ ነው። አሁንም የሆነው ያንኑ ድጋሚ እንደመጠቀም ነው የተሰራውና ፍርድ ቤት አካባቢም የተወሰኑ ምልክቶች ያሉ ይመስላሉ። የእስሩ ጉዳዩም እንደገና መታየቱ በተለይ የጉዳዩ የፖለቲካ ይዘት እንደተጠበቀ ሆኖ እንደገና መታየቱ ችግር ያለው ነገር ነው ይመስለውና መቶ ሲያስሩም በር መደብደብ አንድ ጊዜ ዋርዲያንን ወይም ጥበቃንን ያሉበት ሁኔታ ሌላ ጊዜ ደግሞ ምንድነው የአካባቢ የሰፈር ኮሚቴንን ምናምን ይያሉ የመንግስት የጸጥታ ኃይሎች ወይም ከመንግስት የተላኩ ሰዎች ጋዊ ከሆኑ ጋዊ ወረቀት ካላቸው የሰፈር ኮሚቴንን የሚያስብል ወይም ጥበቃንን የሚያስብል ነገር የለም። ትክክለኛውን ነገር መናገር ነበረባቸውና ነገሩ በድራማ የተሞላ ነው። ያው የአጠቃላይ የኦሮሞ ህዝብ ላይና ሌሎች ህዝቦች ላይ የሚደርሰው የእስር ያፈና ነጸብራቅ ነው ብዬ ነው የማስበው። ኦኬ ራዲዮ ዳንቴ መጣኔ ትንሽ አንድ አይ ቲንክ ታየ 3 ነገር ፖለቲካሊ አድርጓል ብዬ አስባለሁ። አንደኛ ወንድሜ ይብሳ እንዳልከው ታየ ሀገሪቱ ውስጥ ያለው የሰላም ችግር መፈታት እንዳለበት ይሄ ጦርነት የወንድማማቾች ጦርነት መቋጨት እንዳለበት በአጽኖ ይጠይቅ ነበር እና ይሄ መንግስት እንዴት አይነት መንግስት እንደሆነ ያሳያል እንደዚህ አይነት ሰው በማሰሩ። ሁለተኛ ደግሞ ታየ ኢቭን ኦሮሞ ናሽናሊዝምን እርግፍ አድርጎ ትቶ ህዝቦችን በማቀራረብ ላይ ነበር ሲጽፍ የነበረው። ብዙ የሱ ጽሁፎችን በመታየበት ጊዜ ወንድማማች ህዝቦች ስለ ኦሮሞም እኛ እርስ በውስጣችን ከሌሎች ወንድሞቻችንም ጋር እያለ ወንድማማችነትን በሚያጎለብት መልኩ በሚያጠናክር መልኩ ነበር የሚጽፈው እና እንደዚህ አይነት ሰውን በሚያስርበት ጊዜ ይሄ መንግስት እንዴት አይነት መንግስት ነው የሚለውንም ቁልጭ ብሎ ለህዝብ መታየት አለበት ብዬ ነው የማስበው። በሶስተኛ ደረጃ ታየ የሰላ ትችት በጠቅላይ ሚኒስትሩ ላይ ይሰጥ ነበር። ወታደሩም አይደለም ምኑም አይደለም ልክ ነው ብልጽግና ገውጥ ናችሁ ምናምን ብሎ ይሄ ምርጫ ቦርድ ደብዳቤ ጽፏል። ከዛ ውጪ ግን የሰላ ትችት የሚያቀርበው በጠቅላይ ሚኒስትሩ ባህሪ ላይ ነበር። በጠቅላይ ሚኒስትሩ ኢንኮምፒተንስ ላይ የሰላ ትችት ያቀርብ ነበር እና ጠቅላይ ሚኒስትሩ ላይ የሰላ ትችት የሚያቀርብ ሰው የሚደርስበትን
ቁልጭ አድርጎ የሚያሳይ አንተ ሰላምን ከወደድክ በኢትዮጵያ ውስጥ ሰላም መምጣት አለበት ብለህ ከተንቀሳቀስ ይሄ መንግስት ባለፈው ጊዜ ሰላማዊ ሰልፍ አዲስ አበባ ስለ ሰላም ተጠርቶ ያንን ሰላማዊ ሰልፍ ስለ ሰላም የጠሩትን ሰዎች ያሰረ መንግስት ስለነበረ ከዚህ አንፃር ማየት እንችላለን ምን ያህል ሰላምን ወንድማማችነትን እና በጠቅላይ ሚኒስትሩ ላይ የሰላ ትችት የሚያቀርበውን ማንኛውንም አካል እንደማይታገስ ማለት ነው ከዚህ አንፃር ራጂ ወደ አንተ እመጣለሁ ይሄ መንግስት ይሄንን ነገር አሁን ይሄን ልጅ ታየን በሚያስርበት ጊዜ ምን አደርጋለሁ ብሎ ነው የሚያስረው ይሳካለታል ወይ ግቡ ምንድነው የሚፈጠረው ብሎ ነው ይሄንን የሚያደርገውና አንድ ግለሰብ ይሄንንም አከላችሁ ሶስታችሁም ብትመለሱበት ደስ ይለኛል አንድ ግለሰብን የሰላ ትችት ተገዳዳሪነት ያቃተው ያልቻለ መንግስት ተቃዋሚ ፓርቲዎች እስከዚህ ምንድነው ምን ተስፋ ያደርጋሉ ከዚህ ይሄንንም ጨምረበት ራጂ ብትደርበት በጣም ደስ ይለኛል አመሰግናለሁ ምናልባት እስር መፍታት መፍረድ የሚመለከተው የህግ ባለሙያዎች ነውና ብዙም ለነሱ ለተውና ያነሱትን እጋራለሁ ምናልባት እኔ ግን የታየ መታሰር የሰብአዊነቱ ዛሬ ብቻ አይደለም የጀመረው መታስታውሱ ከሆነ ታየ የጨፌ አባል ሆኖ ነው ያለ መከሰስ መብቱ ሳይነሳ ነው የታሰረው ያለ መከሰስ መብቱ ሳይነሳ የታሰረን አንድ የህዝብ ተመራጭ አሁን ያለ መከሰስ መብቱ ከተነሳበት በኋላ ሄዶ ማሰር ለኔ አሁን ትርጉም የለውም ያን ያህል ለምን ሆነ እንዴት ሆነ የህግ አፈጻጸም ሂደቱን ተከትሏል ወይ የሚለው ወደዛ ላይ አስመጣን ይችላል ለማለት ፈልጌ ነውና መጀመሪያም ሲታሰር ዋናው ነገር ግን በነካካቹት ተጨማሪ ታየ አንድ የግለሰብ ሰለባ ነው የሆነው ወንድሜ ተክላብ እንዳነሳው ፓርቲኩላርሊ በጣም ባጽኖት ክሪቲሳይዝ ሲያደርግ የነበረው ጠቅላይ ሚኒስትሩንና የኦሮሚያ ክልል ፕሬዝዳንት ሽመልስን ጨፌ ውስጥ መታስታውሱ ከሆነ ለፕሬዝዳንት ጽፈት ቤቱ ገናም የመንግስት አካል ሆኖ የተባጀተው ባጀት ከአቅም በላይ ነው ይሄ ደግሞ እውነት ለስራ አፈጻጸም አይደለም የሚለው ምንም ምልከታ ያሳያል ቀጥተኛ ፕሬዝዳንቱ መንካት እንደተፈለገ ነው በኦላና በመንግስት መሃል በነበረው የእርቅ ሂደት ውስጥም መንግስት ለራሱ ለሰላምን ለማምጣት ዝግጁነት የለውም ያለው ጠቅላይ ሚኒስትሩን ነው አውሬ ብሎ ሲያነሳ የነበረው እነዚህ በጣም ከሌሎች ተቃዋሚዎች ወይ ደግሞ መንግስትን ከሚቃወሙ አካላት ለየት አድርጎ እሱ ላይ ባጽኖት እንዲነሱ ያደርጋቸውና እነዚህን ሁለቱን ሰው የነካ ደግሞ ምን እንደሚሆን እናንተ በጋድ የሚታወቅ ነው ልጅ ለእናቷ ምጥ መንገር ይሆናል ሌላኛው ግን ታየ ሰለባ የሆነበት ሌላኛው የመዋቅር መፋጨት መሃል ሰለባ ሆነ የመዋቅር መፋጨት ስል ይሄ ብልጽግና የሚባለው ኃይል የኦህደድ ግልገል ነው ኦህደድ የነበሩ ግልገሎች እኚ በለውጡ ሂደት ከብሔርተኝነት እውነት ለውጥን እናመጣለን ብሎ የተቀላቀሉትና ታየ አይነቶቹ የነሱ መዋቅርና ሌላኛው ነባሩ የጠገበው ጅብ የወለደው ግልገል ነባሩ ኦህደድ መሃል ያለው የመዋቅር ፍጭት አለ ነታየ ምልኬሳ ለውጡን ተሳታፊ ነን የሚሉት አብሮት የገቡት ሌሎቹ አጎብዳጅ ሆነው ነው የቀሩትና እኚ ታየን የገጠመው ችግር ሌሎቹንም ከኦነግም ከሌሎም አፈንግጦ ዘያገባው ሁሉ በተዋረድ ይገጥመዋል አሁን አድርባይ ሆኖ ስለሚኖር ነው እንጂ እንደታየ ቀና ማለት ከጀመረ የመዋቅር ፍጭት ውስጥ ታየ ብቻ ሳይሆን ታየና የታየ መሰል መዋቅሮች ተመቷል በዛ ፍጭት መሃል ችግር ደርሶበታል ሌላኛው ደግሞ በማህበራዊ ሚዲያ ላይ ታየ ያመጣ ያላቸው ተጽዕኖዎች አሁን አንድ ግለሰብ ምን ያመጣል ስትሉ የነበረው አለ አንድ ግለሰብ በመዋቅር ካልሆነ በግለሰብ ደረጃ መታረገው ነገር የለም ግን
እየፈጠረ ያለው ተጽዕኖ በተለይ ከእስር ቤት ከተፈታ በኋላ እየፈጠረ ያለው ተጽዕኖ እይታ ውስጥ እንዲገባ አድርጓል። ስለዚህ በዚህ ሂደቶች መሃል ታዬ እንዲታሰር አስተዋጽኦ ያደረገ ይመስለኛል። ምን ያደርጋል ወይ መንግስት አስሮት ምን ያደርጋል? ሌላ ነገር የለውም። እነ በቴን ገድሎ ምንድን ነው ያደረገው? ሌላው ይሄንን አይቶ ይማር የሚል ነው። የሚፈጽመው ደግሞ እኔ ነኝ ከሌላኛው ባህል በላይ ለመንግስት ፈጻሚ ነኝ ብለው ነው ለመታየት የሚያደርጉት። ስለዚህ ምናልባት ሌሎቹ በተለይ ወንድማችን ጀዋርም ሚዲያ አካባቢ እንቅስቃሴዎች አሉ። እኚህን እንቅስቃሴዎች ወደ ሰፊ ህዝባዊ ተቋሙ ሊቀየሩ ስለሚችሉ እንዴት ወደ ስልጣን እንደመጣ ብልጽግና ስለሚያቅ ያ እንዳያጋጥመው በሚል ነው። ይሳካል አይሳካም የሚባለው አይ ቲንክ እንዳውም እስርና እንግልት የበለጠ ነው ማህበረሰቡን መንግስት ላይ የሚያነሳሳውና በዛ ላይ ስኬት ያገኛሉ ብዬ አላስብም። መጀመሪያውኑ እንግዲህ ኢትዮጵያ ላይ የቀልናት ብዬ ብዙ ጊዜ ተናግሬያለሁ። ታዬ ሰላም የሌላት ሀገር ላይ ሰላም ሚኒስቴር መሆን ተገላቢጦሽ ነው። ሰላምን ማምጣት የማይችል የሰላም ኖቤል ተሸላሚ የሆነ ጠቅላይ ሚኒስትር ያላት ሀገር ናት፣ ተገላቢጦሽ ናት ለማለት ፈልጌ ነውና መጀመሪያውንም ራሱ የነበረበት ቦታ የማይመለከተው ስለሆነ እንደዛ ነው ማየውኔ ተክላ። እሺ ቴንክ ዩ ወንድሜ ተመስገን ወደ አንተ መጥቻለሁ። ታዬን ያየ ተቀጣ ነው የመንግስቱ ዓላማ ይሄ ነው እና እኔ እስካሁን በተነጋገርናቸውንም ነገሮች ላይ ወደ ኋላ ሄደ አንድ ግለሰብ ቅድምም የሆነ ነገር አንስታል ከዚህ ከምክክር ኮሚሽኑ ጋር አያይዘ አንድ ግለሰብ ይሄ ግለሰብ መንግስት ሊሆን አይችልም፣ ድርጅት ሊኖረው ይገባል። አንድ መንግስት ለመሆን አንድ ግለሰብን መቋቋም ያልቻለ ይሄ መንግስት ምን አምነው ነው ሌሎቹ አሁን ከዚህ መንግስት ጋር እንገዳደራለን ብሎ ያሉት? ይሄንንም ጨምረ ማለት የፈለከውን ከበፊቱም ጨምረበት ማለት ትችላለህ። ሄድበት። የተለየ ሐሳብ የለኝም ታዬ ዙሪያ። አጠቃላይ ግን ኢትዮጵያ ውስጥ የሚካሄደው የትኛው የሰላማዊ ትግል ወይንም ሐሳብን በነፃነት የመግለጽ ጉዳይ የትም ሊደርስ እንደማይችል መንግስት ተደጋጋሚ ገልጿል። ከታዬ በፊት በቴ ኡርጌሳን ገሎ አሳይቶናል። ሃጫሉ ሁንዴሳን ገሎ አሳይቷል። እናቶችን አባቶችን የገዳ አባገዳዎችን ሳይቀር እያንዳንዱ ግለሰብ ስጋት አለበት ወይም የኔን ሐሳብ ይቃወማል። ለዚህ ሁሉ የሞቱት ታጥቀው አይደለም፣ ታጣቂ ሆነው መንግስትን ሲዋጉ አይደለም የሞቱት። ከየቤታቸው ወይንም ከማደሪያቸው ከተለያየ ካሉበት ቦታ በሰላማዊ መልኩ ሐሳብን በመግለጻቸው ብቻ የደረሰባቸው ነው። ለዛም ነው ቅድም ወደ ዛኛው አጀንዳ መግባት ፈልጌ ሳይሆን የታዬ ደንዳን የፌስቡክ ሐሳብን ቃል ያስተናግድ የማይችል ስርዓት ነው ወደ ኋላ ተመልሶ 4 ዓመት ሙሉ የመንግስትን በጀት እያፈሰሰ ተደጋጋሚ አንድ ምክክር እናደርጋለን ይላል፣ አንድ ሽግግር ፍትህ እናደርጋለን ይላል፣ አንድ የተለያየ ድራማዎችን እየሰራ በኢትዮጵያ ውስጥ ህዝቡን እያጃጃለ የሚገኘው ማለት ነው። ይሄ ስርዓት በየትኛው መልኩ ለዚህ ስርዓት በሰላማዊ መልኩ በፌስቡክ በይሁን በጽሁፍ ይሁን በየትኛውም በፓርቲ ደረጃማ ከዚህ በፊት ካፋው ያወጣውን እንትን እኮ አይተናል። 202 ነው 203 የሚሆኑ ቢሮዎች ተዘግተው አሁን 2 ቢሮ ብቻ ተከፍቶ እንዳለ ሲናገር ነበር። ሁሉ በየትኛው መቅጣጫ ሰላማዊ ትግል የሚያደርጉ ሳይሆን እንደ አብን እንደ ኢዜማ እንደ ተለያዩ ለአብይ ያሸርግደው ተቃዋሚ ድርጅት ነን ብሎ የተቃዋሚ ድርጅት ታርጋን ይዘው ለመንግስት የሚያገለግሉ እሺ ብሎ የአብይን ስልጣን ንግስና የሚቀበሉ አካላት ካልሆነ በቀር በግለሰብ ደረጃ አይደለም በድርጅት ደረጃ በግለሰብ ደረጃ እንኳን ሐሳብን በነፃነት ገልጻለሁ ወይንም እታገላለሁ አይደለም። መታገል ሌላ ጉዳይ ነው። ሐሳብህን እንኳን ሁኔታን እንኳን በፌስቡክ መጻፍ እንደዚህ እንደታየ ደንዳ ያስደርጋልና የስርዓቱ ለሰላማዊ
ትግል ወይም ለሰላማዊ ፖለቲካ ምን ያህል አደገኛ አካሄድ እንደሚሄድና ምን አይነት ቦታ ምን አይነት አመለካከት እንዳለው ሁልጭ አድርጎ የሚያሳይ ነው። በዚህ መልኩ ነው የምንረዳው። እሺ አመሰግናለሁ ተመስገን። ወንድሜ ይብሳ ወደ አንተ መለሳለሁ እና በዚህ እንጨርሳለን ይሄንን ቶፒክ። ምን እንማራለን ከዚህ? ስለዚህ መንግስት አሁን ኢቭን መንግስት ውስጥ ያሉ ሰዎች መንግስትን የሚያገለግሉ ሰዎች ወይንም ደግሞ ከመንግስት ውጪ ተቃዋሚ ነን የሚሉ ምን መማር አለባቸው? what is the lesson from this የሚለውን ነገር ትንሽ ነካ ብለን ነካ አድርገን እንድታልፍ ነው የምፈልገው። ወይንም በደንብ ሌላውንም እስካሁን ምናልባት እኛ ያልነካካናቸውን ቀርቷል የሚለውን ነገር ጨምረህበት what is the lesson? ስለዚህ መንግስት እስካሁን ድረስ በእርግጥ በብዛት መንግስት የኢትዮጵያ ህዝብ አሁን በደንብ ጠንቅቆ ያውቀዋል። የኦሮሚያ ህዝብም what is the lesson? ምንድነው የምንማረው? ስለዚህ መንግስት የሚለውን ነገር መንግስት ውስጥ ያሉት ምን ይማራሉ? ሌላውም ተቃዋሚ ኃይሉ ምን ይማራል? ህዝቡስ ምን መማር አለበት ብለህ ታስባለህ? ይሄንን ጨምር። ሌሎቻችንም በዚህ ላይ ማለት የምንፈልገው ነገር ካለ አንዳንድ ደቂቃ ሰጣቸዋለሁ። አይ ቲንክ ቅብሳ ተመልሷል። ኔትወርኩ ያወጣው መስለ ወንድሜ ሰምተኛል? ሊቀጥል? እሺ አሁን ምንድነው የምንማረው የሚለውን ከመናገሬ በፊት ታዬ ያደረገው ነገር በኢትዮጵያም የተለመደ አባባል አለና ጠቅላይ ሚኒስትሩ ንጉስ መሆን ነው የሚፈልጉትና ታዬ ንጉስን ነው የከሰሰው። ክሱም በጣም አስደንጋጭ ኃይለኛ ክስ ነው የሆነባቸው መሰለኝ። እሱ ብቻ ሳይሆን ታዬ ኃላፊነት ላይ ያለም ጭምር ሲናገራቸው ከነበሩት ነገሮች ሳይጠቀስም መታለፍ የሌለበት የከረዩ አባገዳዎችን ጅምላ ግድያን በተመለከተም ታዬ ያወጣቸው መረጃዎች ነበሩ። እነዛ መረጃዎች ለመንግስት አስደንጋጭ ነበሩ። መጨረሻ ላይም የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ ሌሎች የመብት ድርጅቶች ያረጋገጡት የመንግስት ኃይሎች የፈጸሙት ግድያ መሆኑን ነውና እሱም መታለፍ የሌለበት በጣም አሰቃቂ የሆነ ግድያ ነበርና የምንማረው ነገር ምንድነው? ይሄ መንግስት ያው ብዙ የተለየ አዲስ ነገር የምንማረው ነገር የለም። መንግስት ለምንም አይነት ሐሳብ የልዩነት ሐሳብ ወይም የሰላም ተቃውሞ ቦታ እንደሌለው ለሰላማዊ ትግል ለምርጫ ውድድር ፍክክር ለሐሳብ ነፃነት ምንም ቦታ እንደሌለው ነው። በግለሰብ ደረጃ ራሱ ቦታ እንደሌለው ነው የምናስበውና ሌሎች የመንግስት ባለስልጣናት የፓርላማ ተመራጭ የሚባሉትም ጭምር በየተራ የሚገጥማቸው ጉዳይ እንደሆነ ነው። ታዬ ኢሙኒቲ ወይም ያለመከሰስ መብት ያለው ከታሰረ እነሱ ማይታሰሩበት ምንም ምክንያት የለምና ጊዜያቸውን ነው የሚጠብቁት። የጠቅላይ ሚኒስትሩ ባህሪ ደግሞ የሚታወቅ ነው። በየደረጃ በየወቅቱ እየቀያየረ ነው የሚጣላው። ወጭን ከትግራይ ጋር አሁን ከሻቢያ ጋር የሚደረገው ከኦሮሚያ ጋር ያው የቆየ ከ7 ዓመትም ያለፈ በጣም ብዙ ግድያና ብዙ እስራት የሚከናወንበት ብዙም የማይዘገብ መሆኑን ነው የምንማረው። ከእንደዚህ አይነት ቡድን ወይም መንግስት ምን አይነት የምክክር ውጤት ነው የሚጠበቀው የሚለውም ቀጥሎ ያው በመናየው ነገር ውስጥ የሚጠቃለል ይሆናል። እሺ እኔ ትንሽ ነገር መጨመር የምፈልገው በዚህ ጉዳይ ላይ እኔ በተለይ መንግስት ውስጥ ያሉ ሰዎች ራሳቸውን ባይሸውዱ ጥሩ ነው። አይ ቲንክ ኢብሳ እንዳለው ይሄ ንጉስ አይከሰስ ሰማይ አይታረስ ያ ሴንቲመንት ፐርፔቹዌት እንዳደረገ ግልጽ ሆኗል። አሁን ታዬ ከምንም በላይ እሱን ያስቀጣው ያሳሰረው ህግ የሚባል ነገር እሱ
የህዝብ ተወካይ የሆነ ያለ እሱን ማሰር ማለት እሱ የሚወክላቸውን 100,000 ህዝብ ማሰር ማለት ነው። በህግ መሰረት እናንተ ስለ ህግ ከኔ የበለጠ ታውቃላችሁ። 100,000 ህዝብ ማሰር ማለት ነው። ለዚህ ነው የህግ ተወካዮች ምክር ቤት የማይታሰረው። ምክንያቱም you cannot arrest 100,000 people ሌጋል ራሚፊኬሽኑ ሌጋል ኢምፕሊኬሽኑ እሱ ነው። ለዛ ነው መታሰር የለበትም የሚባለው። አሁን የቸርች ፓስተሮችን ብዙ ጊዜ የማይታሰሩ የትም ሀገር ከዚህ የተነሳ ነው። ምክንያቱም ሂዝ ሊደርሺፕ ብዙ ህዝብ ከሱ ኋላ አለ የሚለውን ሴንቲመንት ነው የሚያሳየው። እሱ ሳይሆን የሚታሰረው ያ ሁሉ ህዝብ ነው ስለሚባል መጀመሪያ የምጠይቀው ለዚህ ነው። አንድ ፓስተር ወይንም የቤተክርስቲያን ሰው መሪ፣ የሃይማኖት መሪ መጀመሪያ ኃላፊነቱን ሊንኩሽ እንዲያደርግ ነው የምጠይቀው በህግ ከመታሰር ከመጠየቁ በፊት ለህዝብ ክብር ስላለው ማለት ነው። ይሄ መንግስት ለህዝብ ክብር የሌለው እንደሌለው በግልጽ የሚያሳይ ህዝብን የምንቅ የህዝብ ተወካዮችን እንደፈለገ የሚያሰር መሆኑን ምን ዋስትና አላችሁ ነው ለመንግስት ውስጥ ያሉ ሰዎች ማለት የሚፈልገው። what security do you have? ምን ዋስትና አላችሁ? ነገ እናንተም እንደታየ እንደዚህ ተንጠልጥላችሁ እስር ቤት ላለመውረድ ሌሎቹ እንደወረዱት፣ ምክንያቱም ዛሬ ህግ ይከበር ስላላላችሁ ህግ እንድከበር ህግ እንድጠበቅ ዛሬ ሽንጣችሁን ገትራችሁ ስላልጠየቃችሁ ይሄ ነገ በእናንተ ላይ እንደማይመጣ ምን ዋስትና አላችሁ? እኔ ለዚህ ነው ይሄንን የምለው። በመንግስት ውስጥ ያላችሁት ቶሎ ብላችሁ ወደ ህዝባችሁ መመለስ ነው። ወደ ህዝቡ ሸሽቶ የተዋረደ ሰው በምድር ላይ የለም። ለማ መገርሳ ህዝቤ አለቃዬ ነው ያለቀን ነው ራሱን ብቻ ሳይሆን ወያኔን ከኢትዮጵያ ምድር ወደ ትግራይ ሸኝቶ ራሱንም ህዝቡንም ነፃ ያወጣው ህዝቤ አለቃዬ ነው ያለቀ። ያ ነገር ከአፉ ባይወጣ ኖሮ እዚህ ደረጃ ላይ ላንደርስ እንችላለን። አላቅም ምን እንደሚሆን እኔ። ስለዚህ ወደ ህዝባችሁ እንድትሸሹ ይሄን ማለት ነው የምፈልገው። ተቃዋሚ ኃይሎችም ይሄ ፕላቲቲዩድ ዝም ብሎ አብይ ይሄን ያህል ፕሬዲክተብል ራሱን ካደረገ በኋላ ሁሉ ነገር አልጋ በአልጋ እንደሆነ ለህዝቡ መዋሸት፣ ህዝቡን ማታለል ይሄ ቢቀርባችሁና መደረግ ያለበትን ነገር በግልጽ ፍለፊት የተጋፈጣችሁ እንደዚህ ማለት አልፈልግም፣ ግን መደረግ ያለበትን ነገር ከህዝብ ጋር ማድረግ እንድታደርጉ ይሄንን በአደራ ጠይቃለሁ። ወደሚቀጥለው ሬስ እንሄዳለን። የምትጨምሩት ነገር ከሌለ እኔ ነው ማለት የሚፈልገው። ምናልባት እኔ አንድ ደቂቃ ከዚህ ምን ልንማር እንችላለን የሚባለው አይ ቲንክ ባነሳችሁት ፖይንት ላይ የመንግስት መዋቅር ሆኖ ያሉት ባለፈው እዚህ ስንወያይ መሰለኝ አንድ ተረት ብዬ ነበረ። አንበሳ ከጫካ ሲወጣ መጀመሪያ ወፎች ይጮሃሉ፣ ከዛ ዝንጀሮም ሁሉም እንስሳ ጉሬዛውም ተራ በተራ ይጮሃሉና ቆም ብለው ምንድነው ሁሉ የሚጮሁ አንድ አንበሳ ሲያገሳ ሲሉ ለካ በሆነ ጊዜ ሰዓቱ ነው የሚለያየው እንጂ በአንበሳ ተበልተዋል ያንዳንዳቸው ተራ በተራ። ስለዚህ ነው አንድ ላይ የሚጮሁትና የመንግስት መዋቅር ውስጥ ያሉትም ዛሬ ታየ ታሰረ፣ ትናንትና ለማ ተባረሩ፣ እንቧያለው ተባረሩ፣ ማአት ነገር ነው ባቡሩ ያንጠበጠበው እና አሁን የሚያሸረግዱትን ደግሞ ይደርሳችኋል በየተራ። ስለዚህ ካንሰር አንዴ ከያዘ እዛች ቦታ ላይ ቆርጠ ካልጣልክ አትድንም። ስለዚህ ያንን ማወቅ አለበት ብዬ አስባለሁ። ከብልጽግና ወደ እንዳውም ድሮ ኢህአዴግ አንድ ፓርቲ መሪ ነው ተብሎ ነበር ሲነሳ የነበረው። አሁን ሲንግል ማን ሩል ነው ብልጽግናና የአብይን ንጉስነት እዛው ዙፋኑ ላይ ለመያዝ የምትጣጣሩት ወደ ህዝባዊ ትግሉ ብትቀላቀሉ ይደርሳችኋል በየቀኑ ነው። ሌላኛው በተቃዋሚው ደረጃ ብልጽግናን ብቻ ሳይሆን ደግሞ ብልጽግናን ስርዓቱን የሚቃወም ኃይል ደግሞ መማር ያለበት ይህ መዋቅር ምን አይነት መዋቅር እንደሆነና በየቦታው እንደለማኝ ዕቃ በየቦታው እየቋጠሩ ከመጓዝ
አንድ ላይ ሆኖ ይሄ ለራሱም ለህዝብም የማይሆን መንግስትን መጣል ላይ ልዩነታቸውን አጥብቦ በህብረት መስራትን ክሊክ ያደርጋል ብዬ አስባለሁ። መዋቅሩ ምን አይነት ርዝራዥ እንደሆነና ምን አይነት የትርፍ ጉልበት የሌለው እንደሆነ ስለሚያሳይ እዛ ዙሪያ ላይም ተቃዋሚዎች ይረዳሉ ብዬ አስባለሁ። ሌላኛ ደግሞ ማህበረሰቡ ራሱ በፖለቲካው ዓለም ያለም ሳይሆን ማህበረሰቡ ራሱ በዛች ሀገር የሚኖር ዜጋ ማንኛውም ዜጋ ራሱ እንደ ዜጋ መዋቅሩ ላይ የሐሳብን መግለጽ ያገተ ኃይል ተራ ማህበረሰብ ተራ ዜጋው ላይ ግን ምን ያህል ነው የሚያስብለት የሚለውን ቆም ብሎ ያያሉ ብዬ አስባለሁ። ይሄንን ነው መጨመር ፈልገው። ቴንክ ዩ በጣም ነው የማመሰግነው። ሌሎቻችሁ መጨመር የምትፈልጉ ከሆነ አንዳንድ ደቂቃ ሰጣችኋለሁ። ካልሆነ ግን አድማጮቻችን ይሄ ሳምንት አንዴ ሁለት የሚቀርብላችሁ የሀሳብ ሚዲያ ነው። ይሄ ፕሮግራም ብዙዎችን እንዲደርስ ሼር በማድረግ በማከፋፈል በማሰራጨት እንድትተባበሩን እንለምናችኋለን። በተጨማሪም ኦኤምን የኮሚኒቲ ሚዲያ እንደመሆኑ መጠን በእናንተ ላይ ነው ዲፔንድ የሚያደርገው፣ ዩቲዩበር ቻናል አይደለም እና ስለዚህ እናንተ በህዝብ ላይ ተደግፎ የሚቆመውን ሚዲያ በመርዳት በማገዝ በማንኛውም ነገር ከጎኑ በመቆም እንድታግዙ አደራ እንላለን እና ወደ ሁለተኛው ርዕሳችን እንሄዳለን። ስለዚህ ስለ ሀገራዊ ምክክሩ ኢብሳ ባንተ ልጀምር። አሁን ደግሞ የህግ ባለሙያ ቅድም በተመስገን ስለጀመርኩኝ ባንተ ልጀምርና እኔ እስቲ ለአድማጮቻችን በጣም ላይማን በሆነ ቋንቋ what is a national dialogue ይሄ ብሔራዊ ምክክር ማለት ምንድን ነው? ምን መሆን አለበት የሚለውን ነገር እስቲ እሱን በደንብ አብራራለን። ሰው ለምን እንደምንተች ለምን ጉድፈቱ ለምን እንደምናወጣ ሰው እንዲያውቅ ምንድነው እሱ ምን ምግቡ ምንድነው? ለምንድነው ሀገራት ብሔራዊ ምክክርን የሚያደርጉ ናሽናል ዳያሎግን የሚያደርጉትና ይሄንን እንትን እንድትል ነው። አመሰግናለሁ ፕሮፌሰር። ብሔራዊ ምክክር ሲባል እንግዲህ የሚታወቀው የተከፋፈለ ሀገር የተከፋፈለ የፖለቲካ አመለካከት በምርጫ ጉዳይ ሊሆን ይችላል፣ በተለያዩ ፖለቲካዊ ጉዳዮች ላይ ስምምነት ከሌለ መግባባትን ለማምጣት ተብሎ ብሔራዊ ምክክሮች ይደረጋሉ። በተለያዩ ሀገሮችም ተደርጓል። አብዛኛውን ጊዜ ግን የፖለቲካ ክራይሲስን ወይም የፖለቲካ ችግርን ለመፍቻነት ነው የሚጠቀሙበት። ሌሎች ሀገሮች ደግሞ ከቅኝ ግዛት ነፃ ለመውጣትም የተጠቀሙበት ሀገሮች አሉ። እንደዚሁ የእርስ በርስ ጦርነት ውስጥ የገቡትም ከዛ የእርስ በርስ ጦርነት ለመውጣትም የሚጠቀሙበት ሁሉንም የሚያቅፍ በነፃ ወይም ገለልተኛ በሚባል ኮሚሽን ወይም ኮሚቴ ሊመራ የሚገባ ማለት ነው። ዋናው ዓላማው መግባባትን ለማምጣት ነው። የኢትዮጵያ ጉዳይ ደግሞ አብዛኛው ኦልሞስት ሁሉም ጉዳይ በሚባል ደረጃ መግባባት የሌለበት ነገር ነው። በነበረችውም ባለችው ሰላማዊቷም ሰላማዊ የሚለው በኮቴሽን ውስጥ ሆኖ በሷ ላይም መግባባት አልነበረ። አሁን ደግሞ የእርስ በርስ ጦርነት አለ። ኦሮሚያ ላይ 7 ዓመት አልፏል። አማራ ክልል ላይ 2ኛ ዓመቱን ጨርሷል። ትግራይ ክልል ላይ በጣም አውዳሚ ጦርነት ነበረ 2 ዓመት የቆየ። አሁንም ሌላ እየተጠነሰሰ ነው እና እንደዚህ አይነት ችግሮችን ለመፍታት ነበረ ጥቅም ላይ የሚውለው። ከዛ ባሻገር ግን በጣም የማስታውሰው እኔ በፓርቲ ደረጃ እነ ፕሮፌሰር መረራ ሲጠይቁ የነበረው ወደ ምርጫ ከመግባታችን በፊት ብሔራዊ መግባባት ይፈጠር፣ ብሔራዊ ምክክር ይደረግ የሚል ጥያቄ ሲጠይቁ እንደነበረ አስታውሳለሁ። በየ5 ዓመቱ በየምርጫው ማለት ነው። ይሄ ምንድነው የሚረዳው? የተለያዩ የጸጥታ አካላት፣ ምርጫ ቦርድ፣ የዲሞክራሲ ተቋማት ነፃና ገለልተኛ ሆነው እንዲያገለግሉን እንነጋገርባቸው የሚል ጥያቄ ይቀርብ ነበር በተደጋጋሚ። ያንን አሁን የተደረገው ምንድነው? ያችን ጥያቄ መጥለፍና ለራስ ፍጆታ በማይሆን
በማይገባ አቋን መጠቀም ነው የተያዘው። ልክ ምርጫው ላይ የተሰራው አይነት ድራማ በዚህኛውም ብሔራዊ ምክክር ላይ ሊሰራ የታቀደ እስካሁንም ሲሰራ የቆየ ከ2021 ነው ኮሚሽኑ የተቋቋመው። ከዛ ጀምሮ ድራማዎቹ እየተሰሩ የመጡ እና ጥያቄው ግን በህዝብ ውስጥ የነበረ ጥያቄን በፖለቲካ ኃይሎችም ዘንድ የነበረን ጥያቄ ያችን ጥያቄ ጠልፈው ለራስ ፍጆታ ማዋል ማለት ነው። አንድ ቡድን ብቻውን ኮሚሽን ብሎ አዋጅ አውጥቶ አቋቁሞ ተሳተፉ አለ። አሁን የብልጽግናና ብልጽግና ደጋፊዎች ወይም አጨብጫቢዎች ናቸው አብሮ ያሉት ማለት ነው። ብሔራዊ ምክክር ሲባል ግን ለመግባባት ነው፣ ችግር ለመፍታት ነው ሰው የሚመካከረው ብሔራዊ ምክክር የሚደረገው። በጥቅሉ ይሄን ይመስላል። ምናልባት ወደ ወንድሜ ተመስገን እንበጣለን። እሱም የህግ ባለሙያ ስለሆነ አንተም ትሄድበታለህ። ተመስገን ብሔራዊ ምክክር ማለት ምን ማለት ነው? እና ከዚህ አንፃር አሁን የምናየው ብሔራዊ ምክክር how is it that it is falling short? እኛ ሀገራት ከሚያውቁት ኢንተርናሽናሊ ከምታወቀው ብሔራዊ ምክክር እንዴት ነው የወረደ የሆነው የሚለውን ነገር አንተም ብትሄድበት በጣም ደስ ይለኛል። ምክንያቱም አድማጮቻችን ዝም ብሎ ይሄ እንደ ባዝ ወርድ ብሔራዊ ምክክር መግባባት ብሔራዊ መግባባት ምናምን ከማለት ይልቅ ይሄ ኮንሰፕት ምንድነው የሚለውን ነገር በደንብ እንድረዱት ብዬ ነው። እንግዲህ ከብሔራዊ ምክክር ምንድነው ለምለው ድግግሞሽ እንዳይሆን ወንድሜ ይብሳ ይገለጸውን እንዳለ ወስደን ብናልፍ የተሻለ ነው ብዬ አስባለሁ። ከዛ ባሻገር ትልቁ ዓላማው ምንድነው የሚለው ነገር እኛ ማለት በተቀመጠው ሁሉም የጋራ በሆነ ጉዳይ ላይ የጋራ ጉዳይ ይዞ ያንን የጋራ ጉዳዩ ላይ ደግሞ ያንን ግብ ለማሳካት እንደ ሀገር መግባባት አጀንዳ ይዞ በነዛ ጉዳይ ላይ ተግባብቶ ሊያደርግ ያስበውን ነገር ሊያሳካ ያስበው ነገር የጋራ እንዲሆንና ሁሉም ለዛ ዓላማ እንዲቆም ትልቁ ነገር ያ ነው የሚፈልገው። እነሱ ከመሉት ብንነሳ የተሻለ ይሆናል ብዬ አስባለሁ። ማለት ምን ልናደርግ ነው ይላሉ። ይሄንን ስለ ብሔራዊ ምክክር እየመከርን ነው ስሉ ዓላማችን ምንድነው ብለው ነው ያስቀመጡት የምለውን ካየን ተደጋጋሚ በሚዲያ ሲገለጽ ነበረው ለዘመናት የነበረውን አለመግባባትን ለመፍታት ነው። የኢኮኖሚ የፖለቲካ እና የማህበራዊ ጉዳዮችን ከህብረተሰቡ ጀምሮ እስከ ፖለቲካ አመለካከት ከኢኮኖሚ ተጠቃሚነት ተነስቶ እስከ አጠቃላይ ሀገሪቷ ውስጥ ያለው ሰላም ሁኔታ ላይ የጋራ የሆነ አጀንዳ ቀርጸን በጋራ ጉዳይ ላይ በችግሮችን ፈተን ለወደፊት አብረን እንድንራመድ የሚል ነገር ነው ሲገልጹ ምን ሰማው። እየሆነ ያለው ነገር በዛ ልክ ነው ወይ? እያደረጉ ያሉትን ይሄንን በቃል የሚነግሩን ነው ወይ ካል እንግዲህ ኢትዮጵያ ውስጥ ለሰላም እጦትም ይሁን ለፖለቲካ ችግሩ አሁን ላለው ቀውስ የድርሻ አካላት ማለት ድርሻ አካላት የሚባሉ አካላት አሉ። ልክ መንግስት ስፔሻል በተለየ ሁኔታ የትጥቅ ትግል የሚያደርጉት፣ ሁለተኛ ደግሞ በሰላማዊ መንገድ በምርጫ ቦርድም ተመዝግቦ ፓርቲ አቋቁመው በፓርቲ በኩል የመንግስትን መንገድ ወይንም የመንግስትን የጥፋት መንገድ የሚተቹ ፖለቲካ ፓርቲዎች አሉ። ቢያንስ እንኳ ይሄንን ስሉ ይሄንን ሊያሳትፉ በሚችል መንገድ ቢያደርጉ ኑሮ ለይስሙላ እንኳ ይመስላል። አጠቃላይ እዚህ የምናያቸው በሙሉ የብልጽግና ተሿሚ ናቸው። ከጌታቸው ረዳ ጀምሮ ከጀነራል ታደሰ ጀምሮ ከቤኒሻንጉል የቦዴፓ አባላት ከሚባሉ ጀምሮ ከብርሃኑ ነጋ ጀምሮ ሁሉም ስርዓቱ ያስቀመጠውን መንገድ የቀየሰውን ቦይ ውስጥ ለመፍሰስ እሺ ብሎ ውቅና የሰጡ ስርዓቱ ያካሄደ ላለው ነገር ሁሉ የጋራ ማለት ከስርዓቱ የሚያገኙትን የተለያዩ ጥቅማ ጥቅሞችን መሰረት አድርገው ከስርዓቱ ያጨበጨቡ ያሉ አካሎች ናቸው። ይሄ ደግሞ ምንድነው ንክስናውን ቅድም ሲባል የነበረውን የጠቅላይ ሚኒስትሩን ንክስና በሚያመች መልኩ በብሔራዊ ምክክር መልክ ንክስናውን ሊያረጋግጥ የሚችልበት መንገድ እቅድ ለማሳካት
ለህዝቡ የቀረበ አጀንዳ ነው ብዬ ነው ማምነው እና ምክክሩ ከሚያደርጉት አካላት አልፈን እዛው ተቃዋሚ ፓርቲዎች የስርዓቱን የአብይን በተለይ የብልጽግና ቁንጮ የአብይን ባህሪ ካየ ነው አይደለም በተቃራኒ በፖለቲካ በተቃዋሚ ፓርቲ ውስጥ ቆመ በራሱ ፓርቲ ውስጥ ሆኖ እንኳ የሐሳብ ልዩነትን የሚያራምደው እሱን ድርጅቱን ለማዳን እንኳ የሐሳብ ልዩነትን ሲያቀርቡ የነበሩ እንደነታየ ደንደዓ ምን እያደረገ እንደሆነ ያየን ነው ቅድም ስናወራ የነበረው ነው ነገዱ አንዳርጋቸው ምን እንዳደረገ አይተናል ለማ መገርሳ ምን እንዳደረገ አይተናል የሐሳብ ደረጃን በፌስቡክ ወጥተው ሰዎች የሚጽፉትን ጽሁፍ እንኳ ሊያስተናግድ የማይችል ስርዓት ለዘመናት የነበረውን የልዩነታችንን እንፈታለን ነው በነገራችን ላይ በዚህ እንትን ውስጥ የወጡ እንትኖች እንደ ይሻሻሉ ተብሎ ከተቀመጡት ውስጥ አንዱ ህገ መንግስቱ ነው በዚህ ሰዓት ላይ ህገ መንግስቱ የኢትዮጵያን አሁን ህገ መንግስቱን መነካካት ችግሩን የበለጠ ያባብሳል ወይስ መግባባትን ያመጣል ብለን ራሱ ካየነው ወደ በለጠ ኢትዮጵያ በዚህ ሰዓት መግባባት ባልተፈጠረበት ባለድርሻ አካላት በዚህ ውስጥ ባልተሳተፉበት ህገ መንግስቱን መነካካቱ የበለጠ ቀውስን ነው የሚፈጥረው ስለዚህ ታዲያ ምን አስቦ ነው ያንን የሚነካኩት ካልክ ለአብይ ንግስና አመቺ ያልሆነው የክልል መዋቅርን አፍርሶ እንደ ከዚህ በፊቱ በክፍለ ሀገር እያንዳንዱን እንትን አሁን አንዱ እንትን ክልሎች በቋንቋ መሆን ቀርጦ በመልካም ምድር ይሁን ነው አሁን ህገ መንግስቱ ይሻሻል የተባለበት ኤሪያ አንዱ ይሻሻል ተብሎ የተቀመጠበት ማለት ነው ስለዚህ ያ ነገር ምንድነው ለንግስና ስርዓቱ እንዲያመች የክልል መዋቅር የሆኑትን እንቅፋት የሆኑትን በሙሉ ነቅሎ ማንሳት ነው ከትናንትና ወዲያ ባደረግነው እንትን ላይ ወንድሜ ይብሳ ገልጾ ነበር በተለይ ክልሎችን ይሄ አንቀጽ 39ን ለመቀየር ክልሎች ሁሉ ቅና መስጠት አለባቸው የሚለው ነገር አንስቶ ነበር ያንን አሁን በግዛውነት የሾማቸውን ከየእንቅፋት ይሆኑኛል ብሎ ከሚያስባቸው ክልሎች እንኳን በግዛውነት የሾማቸውን አምጥቶ በዚህ ውስጥ እያሳተፈ ነው እነሱን ነው ከማንም በላይ አጉልቶ ሲያሳየ ነበረው አይተ ከሆነ የነ ጌታቸው ረዳ የነ ጀነራል ታደሰን እንትን ተደጋጋሚ የፊት ገጽታ የሚዲያው የፊት ገጽ ላይ ሲቀመጡ የነበሩ እነሱ ናቸው አላማው ባለፈው የተባለውን ነገር ለማሳካት ተሳትፈዋል የሚለውን ነገር ለማሳየት ነውና አጠቃላይ ሂደቱ እኔ እየተሳተፉ ያሉት እነማን ናቸው የሚለውን ካየን ሁለተኛ ደግሞ በዚህ ሰዓት ራሱ ሊያሻሽሉት ያሰቡት ህገ መንግስት የትኛው ክፍል ነው የሚለውን ነገር ካየን አጠቃላይ ለንግስና ስርዓት እንዲያመች መንገድ የመጥረግ ያክል እንጂ መግባባትን ለማምጣት አይደለም መግባባትን ታሳቢ አድርጎ የተጀመረ ብሔራዊ ምክክር አይደለም ብዬ ነው የማስበው በዚህ መልኩ ነው የምረዳው እሺ ራጂ ወደ አንተ ይሄዳለሁ እና አሁን ተመስገን ባላቸው ነገሮች ላይ አንዳንድ ነጥቦች ላይ ጨምረ ምንድነው ይሄ መንግስት አሁን ብሔራዊ ምክክር የሚባል ናሽናል ዳያሎግ ያንን ኮንሰፕት ክሎዝሊ እንኳን አይቀርበውም እና ምን ለማድረግ ነው ኢንትረስቱ ይሄ ከዚህ ውስጥ ምንድነው መንግስት ማግኘት የሚፈልገው የሚለውንም ነገር በደንብ አስፍተህ ብትሄድበት ጥሩ አይ ቲንክ ቀደም ወንድሞቼ ባነሱት ላይ ምናልባት ከጥሬ ትርጉሙ አንፃር የተነሳው በቂ ነው ብዬ አስባለሁ መንግስት ምን ያገኛል ወደምለው ከመምጣት አንድ ሁለት ፖይንቶችን ላንሳ ብሔራዊ ምክክር በተለያዩ ሀገራት ተደርጓል በተለይ ደግሞ ፖስት ኮሎኒያል ኢራ ላይ የአፍሪካ ስክራምብል በኋላ ቀኝ አገዛዝ ከወደቀ ከፊውዳል ስርዓቶች በአለም ደረጃ ላይ ባሽቆለቆሉበት ማግስት የተፈጠሩ መንግስታት ስርዓተ መንግስት ግንባታዎች በሙሉ ናሽናል ዳያሎግን አፕላይ አድርገዋል እኚህ ደግሞ በተለይ ሁሉን አቀፍ የሆነ ነው ናሽናል ዳያሎጎች ቀደም ስታነሳ ካናዳ እንደምኖር አንስታል ብቻ ካልጋሪ አይደለም ኤድመንተን ነው የምኖረውና እኔ የምኖርበት አገር አንዱ ኤግዛምፕል ነው ካናዳ ውስጥ ይሄ ከአውሮፓ የመጡ ነጮች ናቸው ኔቲቭ የሆነውን መሬቱን የወሰዱበትና
ብዙ ትሪቲዎችን አድርገው ናሽናል ዳያሎግ ተደርጎ ነው ወደ ሰላም መጥተው የኔቲቮቹ ነባር ብሔር የሚባሉት በትሪቲ መብታቸው እንዲከበር በኮንስቲቱሽን ውስጥ ተቀምጦ ቅድም ተመስገን ሊነካካ የሞከረው ትራንዚሽናል ጀስቲሶች እና ሪኮንሲሌሽኖች ተደርገው ወደ ሰላም የተመጣው ብዙ ቦታዎች ላይ ሰክሰስ ሆኗል። ፖስት ኮሎኒያልም አፍሪካ አካባቢ የተለያዩ ሀገሮችን ብታነሳ በተለያዩ ሲቪል ዋር የእርስ በርስ ጦርነት ውስጥ የነበሩ ለምሳሌ አሁን ሩዋንዳን ማንሳት ትችላለህ። ከሲቪል ዋር በኋላ ኦል ኢንክሉሲቭ የሆነ ናሽናል ዳያሎግ አድርገው ነው በንጽጽር ካሉት ሀገራት ሰላም ያ ሁሉ ህዝብ አልቆ በንጽጽር ሰላም ያላት ሀገር ሆና ሩዋንዳ ብዙ እድገት ያሳየች ሀገር ናት እንደ አፍሪካ። ወደ ኢትዮጵያ ኮንቴክስት ስንመጣ አንደኛ ከአመሰራረቱ ችግር አለበት። አንድ የባለድርሻ አካላት አልተሳተፉም። ሲመሰረትም ደግሞ ዋን ሃንድ ፒክድ የሆኑ ኮሚሽኖች ናቸው። በዛም ደግሞ በኢትዮጵያ አውንታዊ ሁኔታ ላይ እውነት አሁን ናሽናል ዳያሎግ ጦርነት ውስጥ እያለን ነው ወይንስ ቀድመን ጦርነቱን አቁመን አንኮንዲሽናል ሲስፋየሮች ተደርገው ሰላምን ማምጣት የሚችሉ ሂደቶች ተፈጥረው ከዛም በኋላ በሂደት ውስጥ ወደ ናሽናል ዳያሎግ ገብቶ ችግሮች ሁሉ እኚህ ናቸው፣ ችግሮቹ እንዴት እንፍታ መባል ነበረበት። ስቴጅ ሚስ ያደረግን ይመስለኛል። እንዳውም ወደ ናሽናል ዳያሎጉ ከመምጣታቸው በፊት ትራንዚሽናል ጀስቲስ ብለው ነው የጀመሩት። እሱ ስላልተሳካ ዳይቨርት ነው የሆነው ወደዚህ። ቅድም ወንድሜ እንዳነሳውም ደግሞ ቀን መጫኛ ምንድነው ቀን ዘንዶ ያየ ማታ መጫኛ ይሸንሻል ይባላል። ስታየው ራሱ ብሔራዊ ምክክሩ ከአመሰራረቱም ሁሉን አቀፍ አለመሆኑም ሌላውም ቢቀርና የሚይዘው እንድምታው የያዙት ዓላማ የሚጠቅም ቢሆን ችግር የለበትም። አሁን የተያዘውም ነገርም የሚጠቅም አይደለም። ካጀማምሮ ህገ መንግስት መሻሻል ኢትዮጵያ በአሁኑ ሰዓት እኔ ህገ መንግስቱ ፍጹም የብሔሮችን መብት ይጠብቃል የሚል የለኝም፣ ግን ፍጹም ነው አብሶሉት ራይት ነው ብዬ አላስብም። ግን ጥሩ መነሻ ነው ለዛች ሀገር ብዬ አስባለሁ። ህገ መንግስቱ አትሊስት ብሔር ብሔረሰቦችን ሪኮግናይዝ ያደረገ መነሻ ሀሳብ ሊሆን የሚችል ነው። ወደ ስራ ቢፈጸም ኖሮ ህገ መንግስቱ ጥሩ ነው ኮምፔር ቱ አዘር ሌሎች ሀገሮች ያላቸውን ኮንስቲቱሽን ስታይ። ስለዚህ እሱም መነካካት ቅድም እንዳነሳችሁት በተዋረድ ነው። አንዴ አሁን ዝም ብሎ ብቻ ቤት ውስጥ ዝው ብሎ አይገባም ሰው። መጀመሪያ አጥር ነው፣ ከዛ በር ያንኳኳል፣ ከዛ ነው ወደ ቤት የሚገባው። እየተደረገ ያለው ኢህአዴግን ሲያፈርሱ አገራዊ ፓርቲና አንድ ወጥ ፓርቲ እናቋቁማለን ነው የተባለው። አሁን ወዴት ነው የሚካሄደው? ፕሬዚደንሻል ሲስተም ዋን ማን ሩል ንጉሳዊነትን ለማጽደቅ መንገዶች ጥርጊያ ላይ ነን ያለ ነው። እሱን ለማድረግ ነው ኮንስቲቱሽኑ ውስጥ ያ እንዳይደረግ እንቅፋት ሊሆኑ የሚችሉ የብሔርን ያማከለ የክልሎች አወቃቀር አውቶኖመስ የሆኑ ክልሎች እንደውም አልተጠቀሙበትም እንጂ ህገ መንግስቱ ለክልሎች ብዙ ስልጣኔን ይሰጣል። የፌዴራል ህገ መንግስቱ አልቲሜት ፓወር ቢኖረውም ሪጅኖች ላይ ያለው ህገ መንግስት ራሱ ብዙ አውቶኖመስ የሚያደርጋቸው አሉ። እሱም አይሆን ሌሎች ትርክቶች የሚባሉ የሚነሱ አሉ። ከዚህም በፊት ብሔርተኝነት ትግልን ወደኋላ ነው የሚያስቀረው፣ ኋላ ቀርነትን ነው የሚያመጣው ሲባል የነበረው ምንድነው? ብሔርተኝነት ላይ ተረማምዶ አሃዳዊነትን ለመገንባት የሚደረግ ጉዞ ማለት ነው። እኚህን ስታያቸው ብሔራዊ ምክክሩ ሌላ ነገር። ሌላኛው ደግሞ የባለድርሻ አካላት አለመሳተፍ፣ በተለይ በኦሮሞ ፖለቲካ ውስጥ እነ ኦነግና እነ ኦፍኮ የሌሉበት እኔ የኦሮሞ ችግር ይፈታል የሚል ሀሳብ የለኝም። በዛም በተጨማሪ ደግሞ አንድ እንደው ሁላችንም በገጠሩ ማህበረሰብ ነው ያደግነው እና እኔ ተወልጄ ያደግኩበት አካባቢ አንድ በኦሮምኛ አለ ደቦ የሚባል አለ፣ ማህበር የሚባል አለ፣ ኪራዲ ብዙ በማህበረሰብ ውስጥ የምታደርጋቸው ነገሮች አሉ። እኚህ ሁሉ የምታደርጋቸው እንደ ራስህ እንደ አቀራረብህ ነው። ከምትቀርበው ሰው ጋር ነው የምታደርገው። እንደ አቀራረብህ በጉርብትና ይሁን በዝምድና ይሁን አንድ ላይ መጥተህ የሆነ ነገር ታደርጋለህ። በዘመነኛው ከተሜ ቋንቋ ደግሞ
ሙድህ ከሚስማማው ሰው ጋር እንደሚባለው ማለት ነው። ስለዚህ እኔ አንድ ላይ ሙዳቸው የሚስማሙ የብልጽግና ከብልጽግና እናንተ ስታነሱ ብልጽግና ለብልጽግና ነው አንድ ላይ የመጡት ብላችሁ ነው ያነሳችሁት። ከብልጽግና ውስጥም በጣም አሽቃባጭ የሆኑ አንድ መዋቅር ውስጥ ያሉት ናቸው። እንደውም ብልጽግና ሆኖ ትንሽ እያቀረሸው ያለው ኃይልም አልተሳተፈም። ኢቭን ዊዝን ብልጽግና ይሄ በሙሉ ጠቅላይ ሚኒስትሩን ንጉስ ለማድረግ ዙፋኑን እዛው ወጥሮ ለመያዝ አሽጎብዳጅ የሆነው ኃይል ነው አንድ ላይ የመጣው። ስለዚህ ያም ሌላ ችግር ነው። መንግስት ምንን ሊያተርፍ ይችላል ከዚህ ወይ ደግሞ ምን አስበው ነው የሚባለው? ምንም ሌላ ነገር የለውም። ቺት ለማድረግ ነው። አገር ውስጥ ያለውን ሰላምን ለማምጣት እያደረኩ ያለውት ቀድሞ ቅድም ወንድሜ ተመስገን እንዳነሳው ትናንት ብሔርተኝነትን ሲያቀነቅኑ የነበሩ ጌታቸው ረዳን ተቃዋሚ የነበሩ ብርሃኑ ነጋን አንድ ላይ አምጥቼ የሚለው ኢንተርናሽናል ኮሚኒቲውን ቺት ለማድረግ ካልሆነ በቀር የኢትዮጵያ ሕዝብ ያውቀዋል። ማንንም ሊሸውድ አይችልም። ስለዚህ መንግስት ከዚህ የሚያተርፈው ነገር ቢኖር የራሱን ሂደት ከማጋለጥ ውጪ የሚያተርፈው ነገር ያለው አይመስለኝም። ግን ይሄንን በትንሽ አማርኛ ወይ በቀላል ነገር አንስተው የምተው ሳይሆን ከትውልድ ትውልድ መስዋዕትነት ተከፍሎበት የደረሰን የማንነትን ጥያቄ ወደ አሃዳዊነት የሚቀይር ስለሆነ ማህበረሰቡ እዚህ ላይ የዕቃ በቃ ጨዋታ አድርጓት እንዳያቱ ቁጭ ብሎ ተሳስቀው ሲሄዱ እንዳይመስል። በተለይ ለኦሮሞ ህዝብ፣ ለሌሎች ብሔረሰቦች፣ ለጭቁን ብሔረሰቦች በተለይ ይሄ አሁን በመደብና በኢትዮጵያ ስርዓተ መንግስትና አገረ ግንባታ ኔሽን ቢልዲንግ ስርዓት ውስጥ ፌቨር ሲደረጉ የነበሩ ኃይሎች ሳይሆኑ ይሄ ጭቁን ጉልተኛ ጭሰኛ ሲባል የነበረው ኃይል በጣም ገና ከእንጭጩ ሳይራመድ ወዲያውን እርምጃ መውሰድ ያለበት ይመስለኛል በበኩል። በጣም አመሰግናለሁ። በጣም አስፍታችሁ ነው ሄዳችሁበት። እኔ ትንሽ በዚህ ጉዳይ ላይ ለመጨመር እኔ I think ወንድሜ ራጂም እንዳለው ተመስገንም እብሳም እንዳላችሁት ይሄ ብሔራዊ መግባባት ይሄ ናሽናል ዳያሎግ የሚባለው ብሔራዊ ምክክር በብዙ ሀገሮች ተደርጓል። ይሄ አብይ አዲስ የሚፈጥረው በኢትዮጵያ ውስጥ እንደ ቤተ ሙከራ በኢትዮጵያ የሚሞከር ነገር አይደለም። በዓለም ላይ ሲሰራ 5 አንኳር የሆኑ ምሰሶችን ማሟላት አለበት። አንደኛው ኢንክሉሲቪቲ ነው። ማለትም ያሉትን የተለያዩ ዳይቨርስ አመለካከቶች በሀገሪቱ ውስጥ ያለው። ምክንያቱም ብሔራዊ መግባባት ራሱ የሚያስፈልገው በማጆሪቲ ሩል በምርጫ መደረግ የለበትም። በድምፅ አናሳ የሆኑ ማለት በቁጥር አናሳ የሆኑ የነሱ ድምፅ መካተት አለበት በሀገረ መንግስቱ ግንባታ ውስጥ። ምክንያቱም የዚህ የመግባባት ፕሮሰሱ ፕሮዳክት ለህገ መንግስት ማሻሻያ፣ ለመግባባት፣ ለኮንፍሊክት ሪዞሉሽን ለዚህ ሁሉ ነገር ነው የሚጠቅመው እና ከዚህ የተነሳ የግድ ኢንክሉሲቭ መሆን አለበት ነው። ሁለተኛው ደግሞ ተሳታፊዎች በሙሉ ግራውንድ ሩል የሚባል ነገር አለ። ማለትም አግሪድ አፖን ግራውንድ ሩል ሁሉም ሰው የሚስማማበት የተለያዩ አይነት አመለካከቶች። አሁን እኛ ተቃዋሚ ኃይሎች ገና ሳይጀመር ነው ይሄ ነገር አይሆንም ያለው። that is when these things should have started። እነ ፕሮፌሰር መስፍን አራያ ለክብራቸው ይሄን ያህል አመት ዩኒቨርሲቲ ላስተማሩባት ላገልገሉት ሀገር ውለታ መዋል ቢፈልጉ ኖሮ that was it ያኔ ነበር ማቆም የነበረባቸው። ትላልቅ ጉምቱ የሆኑ ለዚች ሀገር መስዋዕት ለመሆን ጫካ ገብተው መከራቸውን ያዩ ነው ጃልዳው ዲብሳ ኦቦዳው ዲብሳ በዚህ ነገር ውስጥ ነው ያልገባ። ህይወታቸውን ሰጥተው ለዚች ሀገር ብለው ነው ለዚህ ህዝብ ብለው ነው ይሄን ሁሉ ዋጋ የከፈሉት። ህይወታቸውን ኑሯቸውን ሁሉ መስዋዕት ያደረጉ people who cared enough for this country to sacrifice ህይወታቸውን sacrifice ለማድረግ cared enough። እነዚህ አይነት ሰዎች እኔ አልገባበትም ይሄን ካሉ that would have given ለፕሮፌሰር መስፍን አራያ ለዶክተር ተቀዳ አለሙ ያ ማስጠንቀቂያ መብራት ለነሱ መስጠት ነበረበት።
if really ያችን ሀገር የሚወዱ ቢሆን እነ ኢህአፓም ከዛ በኋላ ሁሉም ወጥቷል ከዛ ውስጥ ይሄ ዋርኒንግ መስጠት ነበረበት ያን እነሱ I think የታሪክ ተወቃሽ ነው የሚሆኑት ብዬ ነው የማስበው የኢትዮጵያ ታሪክ it will speak about Professor Mesfin Araya and Ambassador ተቀዳ አለሙ ይሄ ነገር decorated የሆነ servant በፎሬን ሚኒስትሪ ውስጥ these people ላይፋቸውን አገልግሎታቸውን በጣም ነው ያጠለሹት ብዬ ነው የማስበው ይሄን ነገር በማድረጋቸው ይሄ አንድ ግለሰብ በኢትዮጵያ ውስጥ አንድ ግለሰብ እሱ ኮሮኔት ለማድረግ እሱ የሚፈልገው ነገር ለማድረግ የሚደረግ ስብሰባ ማድረጋቸው instead of this country has ኢትዮጵያ እኮ ብዙ ሰዎች በዚህ ጊዜ እየተገዳደሉ ልጆቻችን የሚሆኑት እርስ በርስ የሚገዳደሉበት outstanding የሆነ ኮንፍሊክት እኮ ያለበት ሀገር ነው በዛም ሳይድ ያለው ወንድማማቾች በዛም ሳይድ ያለው አላማይ ብሎ አምነውበት ይሄ ነገር መሆን አለበት ብሎ በዚህም ሳይድ ያለው ይሄ ነገር መሆን አለበት ብሎ ሁለቱ እርስ በርስ እየተገዳደሉ ያሉበት ሀገር እኮ It's not a joke the conflict that is in the country joke አይደለም ህዝቦች እየሞቱ ነው ይሄ አላማዬ ካልሆነያ ይሄ ነገር ባለበት ሁኔታ ነው እነዚህ ሁሉ ነገሮች ኢግኖር ተደርገው to coronate አንድን ግለሰብ ለማንገስ አንድን ግለሰብ እሱ የሚፈልገውን ነገር በሲልቨር ፕሌት እንደ ስጦታ ለመስጠት ይሄ ብሔራዊ ምክክር የሚደረገው ማለት ነው this is ለዚህ ነው ይሄ በጣም ሳድ ነው ብዬ ነው የማስበው ይሄ ሌሎች ሀገሮች እንደሚያደርጉት independent body የትኛው independent body ነው ኦቨርሲ የሚያደርገው ይሄን ገለልተኛ የሆነ አካል ከበላይ ሆኖ መቆጣጠር አለበት እኔ የቤተክርስቲያን መሪዎች የሃይማኖት መሪዎች የቤተ መስጊድ መሪዎች የቤተ ክርስቲያን መሪዎች በዚህ ጉዳይ ላይ የበላይ ሆኖ ተቀምጠው ብናይ ነው because these are maybe people with integrity ብለን እንቀበላቸው ነበር ማን ነው የዚህ ነገር የአብይ ፓርላማ አብይ የኢትዮጵያን ገንዘብ ስፔንድ ለማድረግ አያገባችሁ የሚላቸው የህዝብ ተወካዮች a single person none of your business የሚላቸው እነሱ የህዝብ ተወካዮች Ethiopian people are represented በዚህ መንግስት ውስጥ በተወካዮቹ ነው ተወካዮቹ ደግሞ የተወካዮች ምክር ቤት ነው በህግ ደረጃ ካየን ማለት ነው people are represented by their representative በኢትዮጵያ መንግስት ውስጥ ውክልና አለን ኢትዮጵያውያን የሚሉት በነዛ በተመረጡ የህዝብ ተወካዮች ምክር ቤት ነው እነሱን እኮ ነው የኢትዮጵያን ህዝብ አያገባችሁም እንደዚህ ናቸው አሁን ኦቨርሲየርስ ነን የሚሉት ምን አቅም አላቸውና ኦቨርሲ ይሄን ትልቅ የሆነ ፕሮጀክት ኦቨርሲ እናደርጋለን ምን አቅም አላቸው እና እኔ ከዚህ አንፃር ነው በርግጥ በጣም አሳዛኝ የሆነ ነገር በመድራችን እየተፈጠረ ነው ብዬ ማስበው እስቲ የኦሮሞ ህዝብ ምን ማድረግ አለበት በዚህ ጉዳይ ላይ እንደ ኦሮሚያ what is it that ለኦሮሞ ለትንሽ እንኳን ስስብልታለን የሚሉት እዛ ውስጥ ያሉት ብልጽግና ውስጥ ያሉት ካሉ ምን ማድረግ አለባቸው የሚለው ነገር ተነጋግረን በዚህ እንጨርሳለን ራጂ ካንተ ልጀምር ጥሩ ኔጋ ሰዓት ስለሄደን በዚሁ ስለመሰናበት ምናልባት ምን ማድረግ አለበት የሚባለው አንደኛ እንደ አገር ብሔራዊ ናሽናል ሌቨል ላይ ኢትዮጵያ ዳግም ወደ ማትድንበት አቅጣጫ ነው እየሄደች ያለችው ስለዚህ ምናልባት ዛሬ ሊጠቅማቸው ይችላል ብሎ ሊያስቡ የሚችሉ በተለያዩ ጥቅሞች የተማለሉ መሪዎች በየክልሎች አሉ እነዚህ ሲሳተፉ ወደ ኋላ ተመልሰው ወደ ክልላቸው ሲሄዱ
ጠቃሚ ነገር ነው ብሎ ሊያነሱ ይችላሉ። ማህበረሰቡ መሸወድ የለበትም። ይህ እንዳውም ብዙም ቁርሾ ኖሮን ብዙም ችግሮች ኖሮ እንደ ኢትዮጵያ እንደ ሀገር በተወሰነ ሂደት ውስጥ ተስማምቶ ማህበረሰቡ መኖር እየኖረ ያላትን ያችን ትንሿን ሂደት እንኳን ወደ ባሰ ችግር ውስጥ እንደሚያስገባ ማወቅ መቻል አለባቸው። ለኦሮሞ ማህበረሰብ ብቻ አይደለም። የኦሮሞ ማህበረሰብ ምን ማድረግ አለበት የሚባለው እንደ ማህበረሰብ እየተቃጣ ያለበትን በደንብ በግልጽ ማወቅና መረዳት መቻል አለበት። ዋናው ነገር ግን የኦሮሞን የነጻነት ትግል ሂደት መሪ የሆኑት መንግስትም ውስጥ ሆነው ምናልባት እንደው ዶክተር አብይ ነቀምት ላይ ንግግር ሲያደርግ ኦሮሞ ጥያቄው ተመልሷል ብለዋል፣ ለኦሮሞ እንታገላለን የሚለው አይመስለኝም። ለምን ጥያቄው ተመልሷል ምን ከተባለ ምንም ለኦሮሞ ይታገላሉ ብዬ አላስብም። ግን በዛ መንግስት መዋቅር ውስጥ ሆኜ ለኦሮሞ ጠቅማለሁ ብሎ ያለው የመዋቅሩ አካል ካለ ኦሮሞን እየጠቀሙ ሳይሆን ኦሮሞን ወደ ባሰ ችግር ውስጥ የሚያስገቡና ለ60 እና ለ50 ዓመታት የነበረው ትግል የኦሮሞ ህዝብ የነበረው ትግል የከፈለው መስዋዕትነት ወደ ኋላ ተመልሶ ያለምንም ዜሮ ታይምስ ነው የሚሆነው ማለት ነው። በዚህ ሂደት ውስጥ አህዳውያን ቁንጮ የምትቆምባት ሀገርን ለመመስረት ብልጽግና የሚጓዝ ከሆነ ምንም አይነት ጥቅም የለው። ሌላኛው ደግሞ እንደ ማህበረሰብ ብቻ ሳይሆን እኔ ከዚህም በፊትም በሳምንት ባደረግነው ውይይት ተናግሬያለሁ። የኦሮሞ የፖለቲካ መሪዎች ከፐርሰናል ኢጎ ጀምሮ እስከ ኮምፕሮማይዝ የሚደረገውን ሂደት ውስጥ ተቀብለው ቆም ብለው ራሳቸውን አይተው ዩናይትድ ሆነው ይሄንን መስበር ያለባቸው ታይም አሁን ነው። ከዚህ ታይም ውጪ በጣም ወሳኝ ታይም ያለ አይመስለኝም። ቀይ መስመር ላይ ነው አሁን ያለን። ባቡር መንገድ ልታቋርጥ ስትል ኤክስ አለና ያ ቀይ መስመር ላይ ነው ያለነው። ትግላችን 50 እና 60 ዓመት መስዋዕትነት የተከፈለበት እዚህ ላይ ቁጭ ብለው ቆም ብለው ራሳቸውን አይተው ይህ እየተደረገ ያለው ሂደት በእንቅጭጩ እንዲቋጭ ማድረግ መቻል አለባቸው። አይ ቲንክ ገሃድ ነው። ይሄን ማድረግ አለበት የማህበረሰብ ብለን የምትነግረው አይደለም። በገሃድ የሚታይ በተለይ አሁን የኢሳያስን ንግግር ባለፈው ስንነጋገር ዝም ብሎ አይደለም የተወረወረው። ተናቦ ነው የሚሰሩት። ሁሉም ተናቦ ነው የሚሰራው አጌንስት ኦሮሞ። ይሄንን ማወቅ መቻል አለበት። ስለ ኦሮሞማ ሲነሳ የኦሮሞ ህዝብን ምን ማድረግ ተፈልጎ ነው የሚባለው? ይሄ ብሔራዊ ምክክሩ ሲነሳ ህገ መንግስቱ ላይ ቀጥታ ዘሎ ዙው ማለት ምን ተፈልጎ ነው የሚባለውን በደንብ በአጽንኦት መታየት ያለበት ነው የሚመስለኝ። እንግዲህ አይ ቲንክ ይሄንን ነው ማለት የምችለው። ሳምንትን በሌላ እስክንገናኝ ደህና ሁኑልን። እኔ ሌላ ሀሳብ ያለኝ አይመስለኝም። አመሰግናለሁ ዶክተር። እሺ ቴንክ ዩ በጣም ነው የማመሰግነው። ተሜ ወደ አንተ እመጣለሁ። በተለይ የብልጽግና ፓርቲ እንደ ፕሮፖዛል ያቀረባቸው ሀሳቦች አሉ። ህገ መንግስቱ ማሻሻያ ይደረግ፣ ምን ፖይንቶች ማሻሻያ እንደሚደረጉ እና ሁለተኛ ደግሞ ክልሎች በቋንቋ የብሔር ሳይሆን የቋንቋ ይሁን እነዚህና ሌሎች የመሳሰሉትንም እንደ ፕሮፖዛል ያቀረቡትን ፕሮፖዛል እሱንም ማስተካከል የኦሮሚያ ህዝብም ብሔር ብሔረሰቦችም ምን ማድረግ አለባቸው የሚለውን እንደ መፍትሄ ብታስቀምጥ። አመሰግናለሁ ፕሮፌሰር። አንድ ነገር አለ መታወቅ ያለበት። ይሄ የክልሎችን አፍርሶ ንጉሳዊ ስርዓት የማምጣቱ ጉዳይ አብይ ከትግራይ ጦርነት በኋላ የመጀመሪያ የምስራች አድርጎ ለኢትዮጵያዊነት አቀንቃኞች እነዚህ ይሄ
ኢትዮጵያ ሲባል እነሱ አዳውያን ለሚፈልጓት ኢትዮጵያ የምስራች አርጎ ሊያቀርብ የነበረ በራሱ ቴብል ላይ አስቀምጦት የነበረ ወረቀት ነበረው። ኦሮሚያ ራሱ አፍርሶ 5 ቦታ ከፋፍሎ ልክ እንደ ድሮ ሸዋ ክልል፣ ወለጋ ክልል፣ ቦረና ክልል እንደዚህ ያለ ከማንነቱ አንደኛ ህዝቡን በታት ነው። ሁለተኛ ደረጃ ደግሞ አጠቃላይ ኢትዮጵያ ውስጥ የነበረው ድሮ ክፍለ ሀገር የሚባለውን አሁን ክልል በሚለው ብቻ አድርጎ አሁን በክልል በብሔር ላይ ተመስርቶ የተመሰረተውን የክልሎችን ሂደት ለማፍረስ ከ3 እና 4 ዓመት በፊት ነበር ይሄን አቅዶ ጠረጴዛው ላይ ያስቀመጠ። አሁን እሱን ነገር የሚያሳክበትን መንገድ ነው እያለማመደ ያለው። ለሁሉም ክልሎች ከተለያየ ክልሎች እየጠራ በአንዴ ያንን እንትን ከማድረግ ቀስ በቀስ የህዝብ ጥያቄ ነው የምክክር ኮሚሽኑ የተግባባበት ነው የሚለውን ነገር ያን ነገር መንገዱን ለመጥረግ ነው ያን እያደረገ ያለው። አጠቃላይ አስተያየት ሲሰጥ ከዜና ከራሳቸው ከመዋቀሩ ዜና የሰማነው ነገር ክልሎች መጠራት ወይንም መመስረት ያለባቸው በቋንቋና በብሔር ላይ ተመስርቶ ሳይሆን በመልካም ምድር ላይ ተመስርቶ ይሁን የሚል ነው አንዱ። ይሄ ማለት ሌላ ትርጉም የለውም፣ ያለው ይፍረስ ነው። ያ ደግሞ ችግሮችን ከዲጡ ወደ ማጡ የሚያመጣ ዛሬ እንኳን በትንሹ ለምሳሌ ኦሮሚያን ከወሰድ ኦሮሞ መሆኑን ኦሮሞ የራሱን መሬት የራሱን ቋንቋ የቋንቋውን ባህሉን ወጉን የማሳደግ በቋንቋ የመማር መብት የተሰጠውን አስብ እችንኑ ቀልብሶ ሲሆን የፌደራል ቋንቋ ይሆናል ተብሎ ሲገመት የነበረውን ጭራሽ ከፋፍሎ እንትን ለማድረግ ነው። ሰውየው አንድም ነገር አጋጣሚ የሚናገር ነገር የለም፣ ይናገራል፣ ሰው አያስተውልም እንጂ ቦረና ሄዶ የቦረና ቋንቋ፣ ባሌ ሄዶ የባሌ ቋንቋ የእንትን ቋንቋ ስል እሱ ዲሸነሽን ያስበበትን መንገድ እየነገረን ነው፣ ክፍፍሉን እያካሄደ ነው። ይሄ ብቻ አይደለም፣ ይሄ እንትን በኦሮሞ ላይ የሚቆም ብቻ አይደለም። የትኛውም ዛሬ በተለይ ለዘመናት ትግል አድርጎ ስለማንነታቸው በህገ መንግስቱ ውስጥ መብታቸውን አስከብሮ ቢበዛም ቢያንስም ውክልና እንዲኖራቸው የተደረገ አካላት በሙሉ ከዚህ በኋላ የመልካም ምድሩ ተወካይ ነው እንጂ የሚኖራቸው የዛ ብሔር ተወካይ አይኖርም። ይሄ ነገር አንዴ ከተፈጸመ የዛ የሚጠራው መልካም ምድር ለምሳሌ የአንዱ ክፍለ ሀገር ስም ወይንም የአንዱን ክልል ስም በመሬት ሰይመው በመልካም ምድር ሰይመው ካስቀመጡ በኋላ ልክ አሁን ደቡብ ምዕራብ ማዕከላዊ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ምዕራብ ኢትዮጵያ እንደሚባለው የዛ ምዕራብ ኢትዮጵያ ተወካይ ነው የሚኖር እንጂ ይሄ ብሔርን ወክሎ ፓርላማ የሚገባው ወይንም ውክልና ኑሮት ለዛ እንትን የሚለው ራሱ እንኳን አይኖርም። ውክልና ማሳጣትም ጭምር ነው፣ ቋንቋን ማቅጨጭ ነው፣ ማንነትን ማጥፋት ነው። ይሄ ሁሉ ለስርዓቱ ንግስና ሲባል እየተደረገ ያለው ጥፋት ስለሆነ ሁሉም ብሔር ብሔረሰብ ነገ በሱ ላይ እየተቃጣ ያለው በተለይ ትናንሽ ናቸው በቁጥር ትናንሽ ናቸው የሚባሉ ብሔሮች በዚህ አይነት ሂደት በቀላሉ ተደፍቀው አስምሌት ተደርጎ እንደሚጠፉ ምንም ጥርጥር የለኝም። ይጠፋሉ። ሌሎቹ ታግለው እንኳን የጊዜ ጉዳይ ይረዝማል እንጂ ታግለው ይሄንን ነገር ይቀለብሳሉ ብዬ አምናለሁ። ትናንሾቹ ግን የህዝብ ቁጥራቸው ራሱ ያንን ረጅም ጊዜ ውስጥ ሰርቫይቭ አድርጎ ያንን ነገር ለመቋቋም ጊዜ ስለሚወስድባቸው ያ በዛ ሂደት እልቂትም ስለሚመጣ በቀላሉ ይዋጣሉ። ስለዚህ ሁሉም ከወዲሁ በብሔር ብሔረሰብ ላይ የተቃጣ አደጋ መሆኑን አውቆ ከወዲሁ ለትግል ራሱን ቢያዘጋጅ የተሻለ ይሆናል። ይሄ ነገር ከተፈቀደ ሄዶ የሚበላው የሚያጠፋው መጀመሪያ ከማንም በፊት ብሔር ብሔረሰቡን ነውና የኦሮሞ ጉዳይ ነው ወይ ደግሞ ይሄ የእንትና ጉዳይ ነው የሚባል ጉዳይ አይደለም፣ የሁሉም የኢትዮጵያ ብሔር ብሔረሰብ ጉዳይ ነው ለማለት ፈልጋለሁ። እሺ እምሳ አተም የምትጨምረው ነገር ካለ በዚህ ጉዳይ ላይ? አመሰግናለሁ ፕሮፌሰር። ይሄ በጣም ታሪካዊ ስህተት ነው። ለኮሚሽን ብሔራዊ ምክክር ኮሚሽኑን እናካሄዳለን ወይም እንመራለን ተብሎ የተመደቡት ወይም ያሉት ሰዎች እንደ ታሪካዊ ስህተት ሊወስዱት የሚገባ ነገር ነው። ልክ የህገ መንግስት ትርጉም ተብሎ 5 ዓመት ስንት ዓመት ነው ተብሎ እንደተተረጎመው አይነት
በጣም ታዋቂ የሚባሉ የህግ ባለሙያዎች የፈጸሙት ስህተት አሁንም እየተደገመ እንደሆነ ነው። የህገ መንግስት ዝም ብሎ በቀላሉ የመጣ ነው ብዬ አላስብም። እኔ ካነበብኳቸውም ነገሮች በዛ ሰዓት ምንም ልጅ በሆንም የነበረውን ኮንቴክስት ግን አሁንም ማስታወሳቸው ነገሮችም አሉ። ትምህርት ቤት እንደገባንም ህገ መንግስቱን የወለደው ቻርተሩ ነው። የ1991 ቻርተር ነው። ያንን ቻርተር ያመጣው ደግሞ ከ17 በላይ የትጥቅ ትግል የሚያደርጉ ለነፃነት የሚታገሉ ኃይሎች የነበሩት አንድ ላይ ተሰባስበው የፈጠሩት ነገር ነው። በዋናነት ቲፒኤልኤፍ የተጫወተው ሚና አለ። እሱ ብቻ ሳይሆን መቀየር አይችልም ነበር። በመሪነት ሚናውን ቢጫወትም ከዛ በተቃራኒ ማድረግ አይችልም ነበር። በዛ ሰዓት የነበረው ሁኔታ የሚፈቅደው ይሄንን ስለነበር፣ ስለዚህ አሁን በብሔር ክልሎች መካለላቸው ቀርቶ በሌላ መልክ ይሁን የሚለው ነገር ህገ መንግስቱን የማጨናገፍ ስራ ነው። ህብረ ብሔራዊ ፌደራላዊ ስርዓትን ለማንበር የመጣውን ህገ መንግስት የማጨናገፍ ስራ ነው። እኔ ኢትዮጵያ ኢምፓየር ነች ብዬ ነው ማምነው። ኢምፓየሪቷን ወደ ሪፐብሊክ የመቀየሪያ መሳሪያ መስበር ነው። ህገ መንግስቱ ሪፐብሊክ ሊያረጋት ይችል ነበር። ተግባራዊ ቢደረግ፣ ዲሞክራሲያዊ ቢደረግ፣ ምርጫ በአግባቡ ቢደረግ እና ዲሞክራሲ ካለበት ፌደራላዊ ስርዓት ዲሞክራሲ ከሌለው ምንም አይሰራም። ሌላ ችግር ነው የሚሆነው። ህገ መንግስቱ ኢምፓየሪቷን ወደ ሪፐብሊክ የመቀየር እንትኑን የማጨናገብ ስራ ነው። ወደ ከ91 በፊት ወደ ነበረው ሁኔታ እንመለስ ማለት ነው። ያንን ለማምጣት ነው እየሰሩ ያሉት እና ይህንንም በአንድ ሌሊት ወይም በአንድ ሳምንት በአንድ ወር ምናምን አይደለም የሰሩት፣ በሂደት ሲሰራ ነበረ። ቅድም ተሜ የገለጻቸው ነገሮች አሉ። ለምሳሌ ትግራይ ላይ የተከፈተው ጦርነት ያኔ የማስበው ምንድነው ቄሮ በሰላማዊ ትግል በባዶ እጁ ያሸነፈውን ባዶ እጁን አሸንፎ ወደ ቄው ያስገባውን ኃይል እንደገና አሁንም በብረት ሄጄ ካላሸነፍኩት ማለት የትግሉን ውጤት የመቀማት ስልት ነው የተካሄደው። ስለዚህ ፌደራላዊ ስርዓቱ ላይ የተቃጣ ጦርነት ነው። ኦሮሚያ ላይ የሚደረገውም እሱ ራሱ ነው። ቅድም እንዳለው ከትግራይ መልስ የተመለሱበት አመላለስ ሌላ መልክ ያዘ እንጂ ወዲያው የሚተገበር ኦሮሚያም 5 ቦታ ምናምን የምትከፋፈል ሌሎቹም እንደዚሁ የሚሆኑ ነገሮች ነበር የታሰቡ። ግን የፕሪቶሪያ አግሪመንቱ እና በትግራይ ጦርነትም የተከሰተው የኦሮሚያውም የቀጠለው ያልፈቀዳቸው ሁኔታዎች እና ጊዜዎች አሉ፣ ተጓተተባቸው ማለት ነው። አሁን እሱን የመጨረሻ ስራ እየሰሩ ያሉ ነው የሚመስለው እና ነገሮችን በሂደት ያሳዩዋቸው ምልክቶችን ብዙ አሉ። ለምሳሌ ደቡብ ውስጥ ደቡብ ክልል በሚባለው የቀድሞ ክልል ውስጥ ወደ 12 ዞኖች 12 ዞን የሚሆኑ በብሔር የተደራጁ ምክር ቤቶች ያጸደቋቸው ጥያቄዎች ነበሩ። ክልል እንሁን፣ ማንነታችን፣ ቋንቋችን፣ ባህላችንን የምናዳብርበት ራሳችንን የምናስተዳድርበት ክልል እንፈልጋለን ብለው ሪፈረንደም ይዘጋጅልን ብለው ነው የጠየቁት። ለምሳሌ ወላይታ ማንሳት ይቻላል። ወላይታ የክልል ጥያቄ የጠየቀው የተመለሰው መልስ ግን ተቃራኒ ነው። ደቡብ ኢትዮጵያ ክልል የሚባለው የተሰጠው። ከፋም በምዕራብ በኩል ያሉትም ሌሎች ብሔሮችም እንደዚሁ ሸካም ጠይቀዋል። ለእነሱም የተሰጣቸው ደቡብ ኢትዮጵያ ክልል የሚባል ነው። በአቅጣጫ የሚጠራ ኢትዮጵያ የሚል ስም የተንጠለጠለበት ክልል ነው። ሴንትራል ኢትዮጵያ ክልል የሚባለውም እንደዛው ጉራጌ አካባቢ ሀዲያን ጨምሮ እና ይሄ ምንድነው በአቅጣጫ ክልሎችን መሸንሸን ስራ ተጀምሯል ማለት ነው። የብሔር ፌደራሊዝም ወይም የዘውግ ወይም የዘር ፌደራሊዝም ይቅር ሲባል ግን ማንም ሰው ማሰብ ያለበት ይሄ መቅረት አለበት፣ በብሔር መደራጀት መቅረት አለበት። የዘውግ ነው፣ የዘር ፌደራሊዝም፣ የጎሳ ፌደራሊዝም ነው ሲባል ግን በዋናነት የሚመለከተው ኦሮሞ ነው። በዋናነት የሚመለከተው ኦሮሚያን ነው። ትልቅ ሆኖባቸው ያስቸገረውም እሱ ነው። እሱን ወደ ትንንሽ ክልሎች መቀየር ስራ ነው መስራት የፈለጉት።
እና ይሄ በጊዜ ሂደቶች የመጣ እየተነካና ምን አይነት መልስ እንደሚሰጥ እየታየ የመጣ ነገር ነውና ኦሮሚያ መሃል ላይም እየተሰራ ያለውን ነገር ማሰብ አለ። ኦሮሚያን ወደ ሁለት ወደ ምስራቅና ወደ ምዕራብ የሚቆርጥ በልማት ስም የሚሰራ ስራ አለ። ያንን ለምንድን ነው አሁን ያመጡት? ጦርነት 3 ጦርነት የሚያደርግ መንግስት ያንን ልማት መስራት ይችላል ወይ? አቅሙ አለው ወይ? ወይስ ሌላ ዓላማ አለው? የሚለማ የኦሮሚያ ቦታ እዛ ብቻ ነው ወይ? የኦሮሚያ ስፋት 75 ኪሎ ሜትር ብቻ የሚሰፋበት ቦታ ላይ ያውም ከተማ የተስፋፋበት አሁን ራሱ ነብሾፍቱ ያሉበት እና አዳማ ያሉበት እና ሞጆ ያሉበት አካባቢ ላይ 2 አዳዲስ ከተሞችን መስራት ማለት ያንን አካባቢ ከኦሮሞ የማጽዳት ኦሮሞን ህዝብ የማሳሳትና ወደ ምስራቅና ወደ ምዕራብ እንዲቆራረጥ የማድረግ ስልት ነው። ምክንያቱም ኢትዮጵያ ውስጥ አርባናይዜሽን ወይም ከተሜነት ማለት ዲኦሮማይዜሽን ማለት ነው። በሌሎች ቋንቋ በአማርኛ ቋንቋ ተናጋሪዎች የመተካት ስራ ማለት ነው። ግን አሁን ካሁን በኋላ እኮ እንደዛ ሊሆን አይችልም። ምክንያቱም ሩራል ቱ አርባን ማይግሬሽን በፊት የከተማዎች የስራ ቋንቋና ምናምን አማርኛ ስለሆኑ ነው ዲኦሮማይዝድ የሚሆነው። ግን አሁን እኔ የምቃወምበት ምክንያት ፕራይሜት ሲቲ የሚባል ነገር አለ። አንድ ትልቅ ከተማ ኖራት ሀገር ሌላውን ከተሞቿን ሁሉ የምትበላ እንዳታድግ የምታደርግ ፕራይሜት ሲቲ ኢትዮጵያ ወይንም ኦሮሚያ እንዲኖራት አትፈልግም። እኔ ሴኮንደሪ ሲቲዎች በጣም ትላልቅ ሲቲዎች ልክ አሁን እዚህ ካናዳ ውስጥ እንደምናየው ማለት ነው። አሁን ኦቶዋን በምታይበት ጊዜ ኦቶዋ እንዳውም ከቶሮንቶ ያንሳል እና ከሞንትሪልም ያንሳል እና እንደዚህ ትላልቅ ከተሞች በየቦታው እንዲኖሩ ለሁሉም አካባቢዎች የኢኮኖሚ አውታር የሚሆኑ አዲስ አበባ ብቻ የኢኮኖሚ ማግኔት መሆን የለባትም እና ሌሎች ቦታዎችም ሁሉ የኢኮኖሚ ማግኔት ሆነው እንደዛ ሊሆኑበትን አይነት ነገር ነው እንጂ ፍንፍኔና ፍንፍኔ ዙሪያ ላይ ራሱ ልማት ተብሎ እዛ አካባቢ ላይ ራሱ ትኩረት መደረጉ ራሱ የሚያመለክተው እኮ ነገር አለ። ስለ ሀገሩ የሚነግረን ነገር አለ። ሀገሩ ኢምፓየር መሆኑን ነው የሚናገረው። ሁሉም ነገር ወደ ማዕከል፣ ሁሉም ነገር ከማዕከል መሰራጨት፣ ያልተማከለ አስተዳደር ፌደራላዊ ስርዓት ሲባል የነበረው ራሱ በኢህአዴግ ጊዜም ፌደራላዊ ስርዓት ሲባል የነበረው ራሱ እሱ ራሱ በጣም የተማከለ ነው ተብሎ የሚተች ነበር። አሁን ግን ወረቀት ላይ ያለውንም ጭምር ጠቅልሎ ጥሎ የተማከለ ስራ ለመስራት ነው፣ የተማከለ አስተዳደር ለመስራት ነው የተፈለገው። የከተሞችንም እድገት ስናይ ፍንፍኔ ከተማና ሁለተኛ ከተማ ያላቸው ርቀት የሚፈስበት የካፒታል ብዛት የሚያመለክተው የኢምፓየሩን ማንነት የሚናገር ነውና ይሄ በተለያየ መልክ ሲሰሩ የነበሩትን ነገሮች ጠቅልሎ ህገ መንግስቱን ህገ መንግስታዊ ባልሆነ መንገድ የማሻሻል ስራ ነው። ማሻሻልም ሊባል ራሱ አይችልም። ህገ መንግስቱን የመተካት ስራ ነው ማለት ይቻላል። እኔ በኔ በኩል ይሄ ልክ ምንድነው ህገ መንግስቱ ካስቀመጠው አቅጣጫ ውጪ ስልጣን መያዝም ሆነ ህገ መንግስቱ ማሻሻል ጀስት እንደ ትሪዝን ሊታይ የሚችል ነው። ምክንያቱም ህገ መንግስቱን ለማሻሻል አንቀጽ 39ን ለማሻሻል ሁሉም ክልሎች እሺ ማለት አለባቸው፣ ማጽደቅ አለባቸው። ይሄንን እንደማያገኙ እርግጠኞች ናቸው። ቢያንስ አንድ ክልል እምቢ ካለ አንቀጽ 39ን ማጥፋት አይቻልም ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? ኮሚሽን አቋቁሞ በዛ ኮሚሽን አማካኝነት ሌላ ህገ መንግስት የመስራት ይሄ ከጠቅላይ ሚኒስትሩ ግለሰባዊ ማንነት ጋር የሚገናኝ ነው። ኃይለሥላሴ ህገ መንግስት ነበራቸው፣ ደርግም ህገ መንግስት ነበረው፣ ኢህአዴግም ህገ መንግስት ነበረው ሊያደርገው ነው እና እኔስ ህገ መንግስት አይኖረኝም ወይ የሚልም እኔ ከማን አንሳለሁ የሚል ነገርም ያለበት ነገር ነው ይመስላል። እኔ አረኩኝ እንዲባል ብሎ ብዙ ነገሮችንም ሲናገር ስለነበር በእኔ ጊዜ ተደረገ ተብሎ እንዲነገር ብሎ ስለሚያስብ ህገ መንግስት ያስፈልገኛል ብሎ ነው የሚያምነው። እሺ ተመልካቾቻችን እጅግ በጣም አድርገን እናመሰግናለን። ተሜ የምትለው ነገር አለ? 2 ደቂቃ 1 ደቂቃ።
የተለየ ነገር የለኝም አጠቃላይ ወንድሜ ያነሳው ነገር ነው ባጭሩ የኮሚሽን ምክክር ወይንም አገራዊ ምክክር የተባለው አብይን የንግስና ስርዓቱን ለማሳካት መንገድ የሚጠርግበት ሂደት ነው ሌላ ምንም መወዛገብ የሌለበት ምክንያቱም ቅድም ወንድሜ እንደተጠቀሰው እኔም ደግሜ የምገልጸው በዚህ ሰዓት ህገ መንግስቱን መንካት ማለት አጠቃላይ ቀውሱን ማባባስ ነው በዚህ ሰዓት እንደገና ባለድርሻ አካል ናቸው ለፖለቲካ ክራይሲሱ አሁን እየተፈላለው ሰላም ላለ መግባባታቸው ሚና ያላቸው አካላት ያልተሳተፉበት ሂዶ ግን ያንን ህገ መንግስት መነካካት የበለጠ ሰላምን ለማምጣት ብሔራዊ መግባባትን ለማምጣት አስቦ ሳይሆን ለንግስናው መንገድ እየተረገ መሆኑን ሁሉም አውቆ እንደምመለከተው ያዋጣኛል ብሎ በሚያስብ መንገድ ትግሉን እንዲያጧጥፍ ብቻ ነው የምጠይቀው ከዚህ የተለየ ሐሳብ የለኝም አመሰግናለሁ ተመልካቾቻችን እጅግ በጣም አድርገን እናመሰግናለን ዛሬ ስለ ታዬ ደንዳ እንደገና መታሰር ስለ ሀገራዊ መግባባት በተለይ የኢሃደግ ማለትም የብልጽግና ተወካይ የፓርቲያቸውን አቋም ብለው ለኮሚሽኑ ያቀረቡትን ሐሳቦች ላይ አንስተን የተነጋገርነው ነው እኔ በዚህ ጉዳይ ላይ በመጨረሻ አንድ 2-3 መጨመር የሚፈልጋቸው ነገሮች አሉ በተለይ ለኢትዮጵያ ህዝቦች ይሄንን ከልብ እንድሉ ፈልጋለሁ ያለውን ህገ መንግስት እንኳን በስነ ስርዓት ስራ ላይ ማዋል በስነ ስርዓት መጠበቅ ማስጠበቅ ያልቻለ ሰው ማህበረሰብ ሁሉ ጊዜ በህግ ነው የምተዳደረው ያንን ህግ እንኳን all ins of Ethiopia ያልቻለ መንግስት ብዙ ከዚህ የበለጠ ብዙ ተሳትፎ ብዙ ኮንሰንሰስ ተደርጎበት የተሰራ ህገ መንግስት ማለት ነው ያን እንኳን ያልቻለ አዲስ ህግ ጽፎ አዲስ ህገ መንግስት ጽፎ ያን ህገ መንግስት በብዛት ባልተሳተፈው ህዝብ ላይ እጭናለው ማለት ምን ያህል መከራ በሀገሪቱ ላይ እንደሚያመጣ የኢትዮጵያ ህዝብ ከወዲሁ ቢያስብበት ጥሩ ነው ብዬ ነው የማስበው ይሄ ትልቅ ክሳራ ነው እየሆነ ያለው እኔ አብይ ጠቅላይ ሚኒስትሩ ራሳቸውን ከመውደዳቸው የተነሳ ካላቸው አምቢሽን የተነሳ እንደዚህ አይነት ነገር በድፍረት ገብተውበት ሊሆን ይችላል ነገር ግን ይሄንን ነገር እንደ ኮሚሽን እዛ ውስጥ ያሉ ሰዎች ምን እየሰራን ነው ብሎ ራሳቸውን አለመጠየቃቸው ምን እያደረግን ነው ልጆቻችን የልጅ ልጆቻችን ነገኛን እንዴት ነው የሚያዩት ብሎ አለማሰባቸው እሱ ነው በጣም የሚገርመኝ የክልልን ማፍረስ የቋንቋ ፌደራሊዝሙን ማፍረስ የሚባለው ነገር እኔ ጣሊያኖች ለመጀመሪያ ጊዜ የኦሮሞን ይሁን ሌሎች ህዝቦች በራሳቸው ቋንቋ ሬዲዮ ጽሁፍ እንደዚህ አይነት ነገር እንዲያዘጋጁ ጣሊያኖች ነበር ያን ኢትዮጵያን ኦኩፓይ በሚያደርጉበት ጊዜ ለ5 ዓመት ያመጡት ያ ነገር ከዛ በኋላ ኃይለ ሥላሴ ሲመጣ 1943 ነው እነዚህ ቀናቶቹን ከተሳሳትኩ እናንተ ታስተካክሉኛላችሁ ኃይለ ሥላሴ the first decree ያደረገው ምንድነው እነዚህን ኔቲቭ ላንጉዌጆችን ሁሉ አጥፍተው ሁሉ አማርኛ ብቻ እንድናገር ነው ያ ህግ ያወጣው the first ህግ እሱ ያወጣው ማለት ኃይለ ሥላሴ ያን ጊዜ ህዝቦች ኢትዮጵያ ዙሪያውን በሙሉ በነጮች ተይዛ ስለነበረ ውስጣዊ አንድነትን ለመጠበቅ ብለው ብቻ ነበር ለዛ ህግ ትንሽም ቢሆን ክፍተት የሰጡት ውስጣዊ አንድነታቸውን ለመጠበቅ ምክንያቱም ዙሪያውን በሙሉ የተከበቡት በኮሎኒያል ፎርስስ ስለነበረ ስለዚህ ነው ኮሎኒያል ፎርስ ዲስመምበር ሲሆን በአፍሪካ ላይ 1960s የኢትዮጵያውያን የመጀመሪያ ጥያቄ በራሳቸው ቋንቋ ራሳቸውን በራሳቸው ማስተዳደር ይሆናል the moment that pressure ያ እንትን ከሄደ በኋላ ራሳቸው መሆኑን ነው የፈለጉት ያ ጊዜ እንኳን ይሄን ያህል ስራ ተሰርቶ ያልተቻለውን አብይ እንደ አዲስ መሞከሩ እኔ ዲሉዥን አይገልጸውም ይሄንን አለማወቅ አይገልጸውም ሌላ ቮካብላሪ ነው መፈለግ ያለበት ለዚህ ዕደት ማለት ነው የኦሮሞ ህዝብ በሀገሩ ላይ ባዳ ሆኖ መራራ ትግል አድርጎ የሀገሩ ባለቤት የሆነበትን ኦሮሚያ ሀገር my homeland
የምለውን ነገር ከዚህ በኋላ ትቶ እንደ በፊቱ አንተ ከማዳጋስካር ነው የመጣው ባዳነ ለሀገሩ የምለውን ትርክት ይቀበላል ብሎ አብይ የሚያስብ ከሆነ እንዴት አይነት ቅዠት እንደሆነ አስቡት። ወይንም ደግሞ ህብረ ብሔራዊት ኢትዮጵያን እንፍጠር ተብሎ ኢትዮጵያውያን ተግባብተው የሰሩትን ስራ ይሄን ህብረ ብሔራዊ ፌደሬሽንን ለማጎልበት የክልል መንግስታት እኮ ስራቸው የመጀመሪያ ስራቸው ህብረ ብሔራዊት ኢትዮጵያን ከማሳበብ አኳያ የኦሮሚያ ክልል የኦሮሞን ባህል የኦሮሞን ቋንቋ የኦሮሞን የተለያዩ እሴቶችን ማዳበር እኮ ነው የመጀመሪያ ስራ። የሲዳማ ክልል የሲዳማ ሌሎቹ ህዝቦች የየራሳቸውን ባህልና ቋንቋ የሚያዳብሩበትን መንግስታዊ መዋቅር እኮ ነው ክልል ማለት። it is a government structural support multinational federation ነርቸር ለማድረግ ማለት ነው። ይሄንን አፍርሶ ከዛ በኋላ ህብረ ብሔራዊት ሀገር አለን የሚባለው ነገር ከየት እንደመጣ አስቡት። እና እኔ በተለይ ኦፒዲዮ ውስጥ ያላችሁ የአንድ ግለሰብ ይሄን አሁን ከ2018 በፊት ይሄ ጥያቄ የኢዜማ ጥያቄ ግንቦት ሰባት ጥያቄ ብቻ ነበር። ጂኦግራፊ ስለነበር አንድ የፖለቲካ ኃይል በኢትዮጵያ ውስጥ ይሄን ይዞ አልመጣም። ነን እና ያ ነው አሁን የብልጽግና ጥያቄ ሆኖ ለዚህ ኮሚሽን የቀረበው። እዚህ አሜሪካ ውስጥ እኔ ያንን እንደዚህ አይነት ፕሮፖዛል የሰማሁት ከግንቦት ሰባት ብቻ ነበር። ምን ያህል እንደተዋረዱ ኦፒዲዮች ራሳቸውን በዚህ ነው ማወቅ አለበት። በአንድ ግለሰብ እብደት የተነሳ ምን ያህል እንደተዋረዱ ምን ያህል ራሳቸውን እንዳዋረዱ ይሄንን ነው ማለት የሚፈልገው። ከዚህ ውስጥ ራሳቸውን ነፃ ማውጣት የናንተ የብልጽግና ውስጥ ያላችሁ የኦሮሞ ልጆች የናንተ ፈንታ ነው። but the people of Oromia will never take it አይቀበለውም። ይሄን ለማለት ነው። እናመሰግናለን ስለተከታተላችሁ። ይሄ እንግዲህ በሳምንት ሁለቴ ወይንም አንዴ የሚቀርብላችሁ ሀሳብ አድማስ ነው። ይሄንን ፕሮግራም በማሰራጨት በማባዛት ኦይመንንም በመደገፍ እንድትተባበሩን አሁንም በድጋሜ እለምናችኋለሁ። መልካም ምሽት ለምታዩት መልካም ቀን የነጋ ለሆነላችሁ ሰዎች እግዚአብሔር ይስጥልኝ።